ሁሉን አማራ እነሱ በሚፈልጉት መንገድ ቀርጸውት አይጨርሱትም። አሁን ትልቁ ችግር ምንድነው? እምነት ተቋማት ውስጥም የፖለቲካ ፕሮፓጋንዳ ይሰራል። ስልጠናና ማስታጠቅ ስራዎች ይሰራሉ። ማከማቻ ስራ ይሰራል። ለመደራደር መወሰን የደካማነት መገለጫ አይደለም። እነሱ በኢትዮጵያ ፍቅር ወርቀው ስለ ኢትዮጵያ ሲዘፍኑ 24 ሰዓት ሲጮሁ የዋሉ ሰዎች ዛሬ እንዴት በኢትዮጵያ ጉሮሮ ላይ ቆሞ መደራደርን መረጡ? እነዚህ አሽከሮች ናቸው። በምን ያህል ሀገር ጠልነት ደረጃ ላይ ቢደርሱ ነው ኢሳያሳውያን የሚባሉ አሰባሳቢ ማንነት ፈጥረዋል። ሰላም ጤና ይስጥልን ተመልካቾቻችን፣ የብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የሚዲያ ዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። የተለያዩ ርዕሰ ጉዳዮችን አካተን ወደ እናንተ የቀረብነው ደግሞ አፈወርቅ በደዊና ዮምዩ አበበነን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። አፈወርቅ፣ ዛሬ እንግዲህ የተለያዩ ጉዳዮችን እናነሳለን። በዋናነት ግን የሰሞኑን የአቶ እስክንድር ነጋን የስልክ ቅጂ ወደ ህዝብ ከደረሰ በኋላ የተለያዩ ሀሳቦች እየተሰጡ ነው ያሉት። በተለይ ደግሞ እሳቸው በስልክ ንግግሩ ላይ ያነሷቸው ነጥቦች አነጋጋሪ እየሆኑ ነው ያሉት። እሳቸው የሚታወቁት እንግዲህ ብዙ ጊዜ በአዲስ አበባነት በአዲስ አበባ ተቆርቋሪነት ነበረ። ከዚህ ትግል ተንሸራተው ወደ ማንነት ወይም ደግሞ እጠለዋለሁ አይመቸኝም ወደሚሉት በብሔር ተደራጅቶ የመታገል መንገድ ከገቡ በኋላ የተለያዩ ቅሬታዎችንም ያስተናግዳሉ። እንዲሁም ደግሞ የሚያሞግሳቸውም አለ። እሳቸው በዚህ የስልክ ንግግር ላይ ያነሷቸው ነጥቦች እኛም ወደ ተመልካቾቻችን አድርሰን ሀሳብ እንሰጥበታለን። ከዛ በፊት ግን እንደ መረጃ አሁን ላይ በአማራ ክልል እየሆኑ ያሉ ክስተቶችን የተለያዩ ሚዲያዎች ላይ እየገቡ ሀሳብ የሚሰጡ ነዋሪዎች ያነሷቸውን ጉዳዮች እና በስጋትነት የገለጿቸውን ነገሮች ወደ ተመልካቾቻችን እናደርሳለን። እንግዲህ የመጀመሪያው በሰሜን ጎንደር ዞን ዳባት ከተማ የሚገኘው የመጀመሪያ ደረጃ ሆስፒታል ውስጥ አንድ ዶክተር እና ሌላ የቀዶ ጥገና ባለሙያ ሆስፒታሉ ቅጥር ግቢ ውስጥ ከሚገኘው መኖሪያ ቤታቸው ቤቱን ሰብረው ገብተው አፍነው ወስዷቸዋል። ከወሰዷቸው በኋላ ደግሞ እንግዲህ 500 ሺህ ብር ተጠይቆባቸው መክፈል ባለመቻላቸው ወደ 200 ሺህ ብር ተቀንሶላቸዋል። ይህን መክፈል ካልቻሉ እንግዲህ አብዛኛው ታጣቂ እጅ የሚገቡ ታጋቾች አንዳንዱ ከፍሎ ይገደላል፣ አንዳንዱ ደግሞ መክፈል ባለመቻሉ በህይወት የመትረፍ እድሉ ጠባብ ነው እና የዚህን ዶክተርና የሕክምና ባለሙያውን ህይወት እንግዲህ ችለው 200 ሺህ ብሩን ከከፈሉ ይወጣሉ፣ ካልከፈሉ ደግሞ ምን ዕጣ ፈንታ ይጠብቃቸዋል የሚለውን እንዲሁ መረጃ ስናገኝ የምናደርስ ነው የሚሆነው። እንግዲህ ይሄ የውንብድና ተግባር የሚፈጸመው ለህዝብ ብለን ነው ለእናንተ ብለን ነው በረሃ የገባ ነው እያሉ በየጊዜው ሲደሰክሩ በሚውሉ ኃይሎች መሆኑን ነዋሪዎች ገልጸዋል። ሌላኛው መረጃ ደግሞ እንግዲህ በአማራ ክልል አሁን ባለው ወቅታዊ ሁኔታ ወደ ቤተ ክርስቲያን እንኳን መሄድ እንዳልተቻለ፣ ለምሳሌ አንድ አባት ይናገራሉ። በሌሊት ወደ ቤተ ክርስቲያን መሄድ እንደማይችሉ የቤተ ክርስቲያን አገልጋይ የሆኑ ሰዎች ለነገ ቀዳሾች ዛሬ ቤተ መቅደስ ውስጥ ገብተው የሚያድሩ መሆኑን ተናግረዋል። በዚህም እንግዲህ ስርዓት አልበኝነት በጣም በክልሉ ላይ መስፈኑን ይናገራሉ። በስጋትም ከቦታ ቦታ መንቀሳቀስ አደጋ እንዳለው፣ ገንዘብ ያለው ከከተማ ወደ ገጠር፣ ከተማ ያለው ደግሞ እንዲሁ ትንሽ ኑሮ ሻል ያለው ወደ አዲስ አበባና ወደ ባህር ዳር መሰደድ ይዞ እንዳለ ይናገራሉ። እንግዲህ ቤት ንብረቱን እየዘጋ ሁሉም ሰው ተሰዷል። ወደ አዲስ አበባ የመጣ ነው ህይወት ከብዶናል፣ ምክንያቱም እዚህ ስራ ስለሌለ የሚል ቅሬታ አንስቷል። ይሄ ደግሞ የሆነው ከቢቢሲ አማርኛ ጋር በተደረገ ቆይታ ነው። እንግዲህ በዚህ ላይ አንድ የፖለቲካ ተንታኝ የሆኑ ዶክተር የሺጥላ ወንድሜነህ የሰጡት ሀሳብ አለ። የሀገረ መንግስቱ አወቃቀር፣ የስልጣን የሀብት ክፍፍል፣ የውክልና ጉዳይና ወደ ዲሞክራሲ የሚደረገው የሽግግር ሂደት የፈጠረው ተግዳሮት ነው ግጭቱን ያስነሳው ይላሉ። በአንድ በኩል ፋኖ እኔ በረሃ የወረድኩት የአማራ ህዝብ ለገጠመው የህልውና አደጋ ነው፣ ያንን የተጋረጠበትን አደጋ ለመቀልበስ ነው ይላል። እዚህ ጋር ደግሞ እንግዲህ አሁን እሳቸው የጠቀሷቸው ነጥቦች ደግሞ በዋናነት የትኛውን ቦታ ላይ አሉ ተብለው ሌሎችም በሰላማዊ መንገድ የሚጠይቋቸው ጥያቄዎች ናቸውና ትንሽ እንደው ለግጭቱ መነሻ ነው ብለን ማንሳት እንችላለን። ሀሳብ ካለ ካልሆነ ማለፍ እንችላለን። የፖለቲካ ተንታኙ እነዚህ ነገሮች የግጭቱ መነሻ ናቸው ካሉ ያው ሀገር መንግስቱ አወቃቀር ማለት ያው የፌዴራል መንግስቱ ወይም ደግሞ የፌዴራሊዝሙ አደረጃጀት ለማለት ፈልገው እንደሚሆን ተስፋ አደርጋለሁ። የስልጣን የሀብት ክፍፍልም በተለያየ ጊዜ ሲያቀርቡት የነበረ ነው። የዲሞክራሲ ጥያቄ አለ። እነዚህ ሁሉ ነገሮች በምንም አይነት መንገድ ከአማራ ህዝብ ጋር ብቻ የሚጣበቁ ነገሮች አይደሉም። በከፍተኛ ደረጃ በሀገር አቀፍ ደረጃ ያሉ ጥያቄዎች ናቸው። እነዚህ የሀገር መንግስቱ አወቃቀር የአማራ ብቻ ችግር አይደለም። ሌሎችም የሀገር መንግስቱን አወቃቀር ላይ ጥያቄ የሚያነሱ ሊኖሩ ይችላሉ። አሁን ያለው የሀገር መንግስቱ አወቃቀር ወይም ደግሞ አሁን ያለው ፌዴራሊዝም ተገቢና ትክክል ነው ብሎ ደግሞ የሚያምንም የፖለቲካል ኮሚኒቲ አለ። ስለዚህ እነዚህ በበረሃና በጫካ የሚመለሱ አይደሉም።
የሀብት ክፍፍል የሚባለው እንግዲህ በተደጋጋሚ ጊዜ የአማራ ፋኖ ህዝባዊ ድርጅትን በራሱ ማኒፌስቶ ብሎ ባቀረበው ረቂቅ ሰነድም ላይ ምክንያቱም ሀብት ክፍፍል ማለት እንግዲህ ያው ከበጀት ጋር ተያይዞ እንደማለት ነው። ከበጀት ጋር ተያይዞ ደግሞ በጀት የሚሰላው በህዝብ ቁጥር መሰረት ተደርጎ ነው። የህዝብ ቁጥር መሰረት ተደርጎ ደግሞ ሲሰራ ደግሞ የህዝብ ቁጥራችን አንደርማይን ተደርጓል የሚል ጥያቄ አለ። ምክንያቱም የኢትዮጵያ የሀገር አቀፍ የህዝብ ቁጥር ካደረገች ኦልሬዲ ረጅም ጊዜ ሆኗታል። ስለዚህ ያ የህዝብ ቁጠራ ባልተካሄደበት ሁኔታ ላይ አጀስትመንት መስራት የሚቻልበት ሁኔታ የለም። እስካሁን ድረስ በተወሰነ ደረጃ በሴንሰስ እና ኖርማል ይሄ ፖፕሌሽን ግሮዝ ሬቱን እየተጠቀምን በምናመጣው ቁጥር ነው። ህዝባችን 120 ነው 130 ሚሊዮን ነው እያልን የምንቀልጸው። በየጊዜው የምናደርጋቸው የሚደረጉ ሴንሰሶች አሉ። ሳምፕል እየተወሰደ በአንዳንድ አካባቢ ላይ ደግሞ ከሳምፕል የዘለለ በግሮዝ ሬት ፖፕሌሽን ግሮዝ ሬት የሚባል አለ፣ የህዝብ እድገት ምጣኔ። በዛም ካልኩሌት እየተደረገ አሁን እንግዲህ 120 130 እንላለን። ግን የአማራ ክልል ህዝብ ስንት ነው? የኦሮሚያ ክልል ህዝብ ነው ስንት ነው? ኤግዛክት የሆነ ቁጥሩ ለማወቅ ፉል የሆነ ሴንሰስ መካሄድ አለበት። በሀገር አቀፍ ደረጃ የህዝብ ቆጠራ መካሄድ አለበት። የዲሞክራሲ ጥያቄ የአማራ ህዝብ ጥያቄ ብቻ አይደለም። ግን ዋናው መሰረታዊ ነገር እነዚህ ችግሮች የትግል መነሻ ይሆናሉ ወይ? ሊሆኑ ይችላሉ። ግን የዲሞክራሲም የሀብት ክፍፍልም የስልጣን ጉዳይም የሀገር መንግስት አወቃቀርም ጉዳይ በጫካና በበረሃ አይመለስም። ሊመለስ የሚችለው በውይይት፣ በድርድር፣ በመነጋገር፣ በማሳመን ነው ሊመለሱ የሚችሉት። ምክንያቱም እነዚህ ጥያቄዎች በአብዛኞቹ እዚህ የዘረዘሯቸው ከሀብት ክፍፍልም ከዲሞክራሲም ጋር ተያይዞ የሚነሱ ጥያቄዎች የአማራው ህዝብ ብቻ ጥያቄ አይደሉም፣ የኦሮሞ ህዝብ ጥያቄዎች ናቸው። ለምሳሌ ኦሮሞም የሀብት ክፍፍል በዚህ ሀገር ውስጥ የሚደረግ የሀብት ክፍፍል ላይ ጥያቄ አለው፣ የዲሞክራሲ ጥያቄ አለ። የሀገረ መንግስቱ አወቃቀርን ጥያቄም ደግሞ ስታነሺ የግድ መነጋገር ይኖርብሻል። ምክንያቱም ሀገረ መንግስቱ አወቃቀሩ የአንድን ህዝብ ወይም ደግሞ የአንድን ማህበረሰብ ፍላጎት ብቻ መሰረት አድርጎ መዋቀር አይችልም። የግድ ሀገሪቷ ህዝቦች በጋራ ተነጋግረው ተስማምተው የሚፈጥሩት አዲስ ያወቃቀር ስታይል ካለም ያሚንቱ ኮንሲደሬሽን ሊገባ ይገባል። ስለዚህ የትጥቅ ትግሉ ጅማሮ ተብሎ የቀረቡ ነገሮች ለትጥቅ ትግሉ ጅማሮ አይደሉም። የትጥቅ ትግሉ የጀመረው በሌላ ምክንያት ነው። ለእኔ የትግል መነሻ ናቸው። አዎ፣ ግን የትጥቅ ትግሉ መነሻ ሊሆኑ ግን አይችሉም። ጥሩ፣ ያ ግልጽ እንዲሆን ነው። እንግዲህ ሌላኛው ደግሞ ሰሞኑን በሶሻል ሚዲያ አነጋጋሪ የሆነ አንድ ምስል ራሳቸው ፋኖች ለቀዋል። ያ ቪዲዮ እንግዲህ የተወሰኑ ሰዎች ተሰብስበው አንድ እንስት አለች መሀል ላይ። እሷ እንግዲህ በሚጥል በሽታ የተጠቃች ሰው ነች፣ ታማሚ ናት። የሚጥል በሽታ ያለበት ሰው ደግሞ እንግዲህ በህይወት ዘመኑ እስካለ ድረስ መድኃኒት እንደሚወስድ ሁሉም ሰው የሚያውቀው ነው። እቺ ግለሰብ ብትሞችም ትሞቻታለሽ እንጂ ይህን መድኃኒት አትወስጅም የሚል ነገር እያነሱ ሲዘልፏት ነበረ። ሌሎቹንም እንዲሁ ያላችሁበትን ለቤተሰቦቻችሁ ደውለን እናሳውቃለን፣ እኛ ስር ነው ያላችሁት፣ እኛ ከምንለው ውጭ መውጣት አትችሉም፣ መጾም ያለበት ይጾማል፣ ፋኖ ካዘዘ ሁሉ ነገር ይሆናል፣ ፋኖ የሚያደርገውን ነው የሚሆነው የሚል ነገር ያነሳል። እንደውም በምስል አስደግፈን ለማቅረብ ያህል እንግዲህ ራሳቸውን ዲሞክራት አድርገው ራሳቸውን የሰለጠኑ አድርገው ብዙ ጊዜ በየሚዲያው የወጡ ሲለፈልፉ የሚውሉ ሰዎች በጀርባ የሚያደርጉትን ድርጊት ደግሞ ራሳቸው ቀርጸው ለቀውታል። እንደዚህ አይነት ነገሮችም እንግዲህ በብዙዎቹ ዘንድ ቅሬታን አስነስተዋል። እኔን ምሰሉ የሚል ነገር እዛው ተጀምሯል። እንደው ቢመጡ ያው የመምጣት እድላቸው ያለበትን ሌላ ነገር ነው፣ እሱን አንገባበትም። ግን እንደዚህ አይነት ተሞክሮች እዛ የሚያደርጉ ከሆነ መሀል ሀገር ላይ ያለ ሰው የየራሱ አስተሳሰብ እሳቤ ያለው የተለያየ ሃይማኖት የተለያየ ባህል ያለው ነው እና በዚህ ውስጥ እንዴት ይቃኛል የሚለውም ሌላ እነሱ ላይ ይዞ የሚመጣው አደጋ አለና እንግዲህ አንዳንዴ ይሄንንም ካለመገንዘብ ይሁን ብቻ በእብሪተኝነት የሚለቋቸው ቪዲዮዎች ብዙ ጊዜ ትንሽ አነጋጋሪነት አላቸው። ተከታዩን ምስል እንመልከትና ተመልሰን እንመጣለን። ከዚህ ሰዓት ጀምሮ መድኃኒትሽን ማስመጣት ትችላለሽ። ሌላ በባጃጅ እስከዚህ ድረስ መምጣት ይቻላል። ከዚህ በኋላ በእኛ ብርጌድ ቁጥጥር ስር ናችሁ። ቤተሰብ ቢጠይቅ ሌላም አካል ቢጠይቅ እኛ እንደያዝናቸው እናሳውቃለን። የምናሳውቅበት ምክንያት ይሄ እገታ ስላልሆነ ማለት ነው። እገታ ስላልሆነ ስለመረረና ይሄን እናደርጋለን። ማንም ሰው የሚያውቀው ጉዳይ ነው፣ ሀቅ ነው። የደወለልንን ሁሉ እየተናገርነ ነው። በእኛ ቁጥጥር ስር ናቸው። ፋኖ እንዴት በጾመ ማማት ሙስሊም ያልሆነ ሰው ክርስቲያን የሆነው በሙሉ ፋኖ እንደሚበላው ይበላልኝ። ፋኖ እስከ 6 ሰዓት የሚቆይ ከሆነ ትቆያለህ። ሲጋራና ጫት ምናምን አትስበው፣ ስትሞት እናያለን። አንቺም ብትወኝ በዚህ በሚጥል በሽታ ምናምን የምትሞች ከሆነ ሙች። በቃ ከዚህ በላይ ትውልድ ምን ይሆናል? ስለዚህ በእኛ ቁጥጥር ስር ናቸው። ሰውን መድብላቸዋለን። በተቻለው አቅም ፈጣን ለውጥ ማምጣት የሚፈልግ ሰው እዚህ መነኩሴ ያለና ንስሐ ይገባል፣ እዚሁ ጠበል ይገባል። ሌላው ግን ከኛ ጋር እኩል ደፋ ቀና ይላል ማለት ነው።
በእኔ በኩል ያለኝ ይሄ ነው። ጨርሻለሁ። እንግዲህ እንደተመለከትከው ነው መድኃኒትሽን ባለመውሰድሽ ትሞቺ እንደሆነ እናያለን ይላታል። እንደው እንደዚህ አይነት የታመሙ ሰዎችንም በተለይ ቋሚ መድኃኒት የሚወስዱ ሰዎች ደግሞ ብዙ ጊዜ በጦርነት ቀጠና ውስጥ የመጀመሪያ ተጎጂ ናቸው እና እንደው እንደዚህ ታጣቂዎች ስር አርፈ ደግሞ በውጭ የምታወራው ሌላ ነው። አንዳንዴ ደግሞ ራስን ማውጣት የምትናገረውና የምታሳየው ቪዲዮ ራስህ ትናንት ከተናገርከው ጋር የሚምታታ ነውና እንዴት አየኸው ይሄንን ቪዲዮ? ከሁለት አንግል ማየት ይቻላል። ምክንያቱም አንደኛው ፋኖ በተደጋጋሚ ጊዜ የፋኖ አመራሮች፣ የፋኖ አባላት፣ የፋኖ ተዋጊዎች በየከተሞች ያለ ወጣት በበቂ ሁኔታ እየተሳተፈ አይደለም፣ እያገዘን አይደለም፣ የትጥቅ ትግሉን እየተቀላቀለ አይደለም። ለዚህ ደግሞ ምክንያት በየቦታው ያሉ መጠጥ ቤቶች፣ ከረምቡላ ቤቶች፣ ፑል ቤቶች፣ ጆተኒ ቤቶች፣ ጫት ቤቶች እነዚህ ስላሉ ወጣቱ እዛ ነው ጊዜውን የሚያሳልፈው። ትግሉን እየታገለ አይደለም፣ ትግሉን እየተቀላቀለ አይደለም። ስለዚህ የግድ እነዚህ ተቋማት ላይ ጥቃት መሰንዘር አለብን የሚል እንቅስቃሴ ያደርጋሉ በተደጋጋሚ ጊዜ። እንግዲህ አሁን አንቺ የምትየውን ቪዲዮ ከዛ ጋር የተያያዘ ይመስላል። ምክንያቱም በውስጡ ያሉ ኮንተንቶችን እንዳየሁት ከሆነ መሸታ ቤቶች አሉ፣ ጫት ቤቶች አሉ፣ ወጣቱን ወደኛ ትግል እንዳይቀላቀል አድርገውታል የሚል ነገር በተወሰነ ደረጃ ኖርማሊ በሀገር አቀፍ ደረጃ ወጣታችንን በከፍተኛ ደረጃ እየጎዱ ያሉ ተቋማት መካከል እነዚህ አንዱ ናቸው። በከፍተኛ ደረጃ አምራች የሆነው ወጣት በእነዚህ ሱሶች ተጠምዶ ሲገኝ ትልቅ ችግር ነው። ግን ለምሳሌ ፋኖ ያደረገው ነው የምታደርጉት። ፋኖ የሚጾም ከሆነ ትጾማላችሁ፣ መድኃኒት የሚባል ነገር መጠቀም አትችሉም የሚል ክልከላ ውስጥ ግን ስትመጪ ሁሉ ነገር በአንቺ በምትፈልጊው መንገድ ለማስኬድ አንድ የሰሜን ኤዥያ ውስጥ አንድ ተረት አለ። የአንድ ንጉሥ ታሪክ ነው እና ንጉሱ አይኑን ያመውና ጠቢባንን ይፈልጋል። ብዙ ሰዎችን ያማክራል፣ ግን ለአይኑ ህመም መፍትሄ አላገኘም እና ከቆይታ በኋላ ያ ንጉስ ምንድን ነው የሚያደርገው? አንድ ከሩቅ ሀገር አንድ ጠቢብ አለ ተብሎ በእግር በፈረስ ተፈልጎ ይመጣል። ያ ሰውዬ ሲመጣ ለንጉሱ አንድ ሪኮሜንዴሽን ነው። ረጅም ታሪክ ስለሆነ አጠራርቄ ለማቅረብ ያህል ብዙ ታሪኮችን ከማል እየቆረጥኩ ማወራው እና ለንጉሱ አይንህ ሊሻለው የሚችለው አረንጓዴ ነገር ስታይ ነው። ስለዚህ አረንጓዴ ነገር ማየት አለብህ ይለዋል። ከዛ ያ ንጉስ ያደረገው አማራጭ ምንድን ነው? ሁሉን ነገር ሀገሩን በጠቅላላ አረንጓዴ ማስቀባት ጀመረ። አረንጓዴ ቀለም ሁሉንም ነገር፣ ሰውንም አረንጓዴ ልብስ መልበስ አለባችሁ፣ አረንጓዴ ሽፋን ማድረግ አለባችሁ፣ መንገዱንም አረንጓዴ አስቀባ፣ ቤንፃዎችንም አረንጓዴ አስቀባ፣ ሁሉም ነገር አረንጓዴ አስቀባ። ከሆነ ጊዜ በኋላ ያ ጠቢብ ተመልሶ ሲመጣ አገር ምድሩ አረንጓዴ ቀብቶታል። ከዛ በሁለት ምክንያት ሰውየውን እንትን አደረገ። ምንድን ነው የሚለው? አንደኛው ሁሉን ነገር ቀብታ አትችልም፣ መሬቱን ጠቅላላ ቀብታ አትችልም፣ ሰማዩን ቀብታ አትችልም። ስለዚህ መፍትሄ ብላ ያቀረብከው በጭንቅላት ልክ ነው። ሁለተኛው ነገር ደግሞ ይሄን ሁሉ ቀለም ከምትቀባ እነዚህ የምታያቸውን ነገሮች አረንጓዴ አድርጎ ሊያሳይ የሚችል መነጽር ማድረግ ትችል ነበር። አሁን ፋኖች እያደረጉ ያሉት ሁሉን ነገር በእነሱ በሚፈልጉት ቀለም ልክ መቀባት ነው እያደረጉ ያሉት። በየአካባቢው ያንን ቀለም እነሱ የሚፈልጉትን፣ የሃይማኖትም ቢሆን እነሱ የሚፈልጉትን፣ ፖለቲካ ፍላጎትም ቢሆን እነሱ የሚፈልጉትን ሁሉን አማራ እነሱ በሚፈልጉት መንገድ ቀርጸውት አይጨርሱትም። ምክንያቱም እነዚህ ሰዎች እነዚህ ንግድ ላይ የተሰማሩት የዕለት ጉርሳቸውን ለመሸፈን እኮ ነው፣ በልቶ ለማደር እኮ ነው። እነዚህ ሰዎች ጫት የሚነግደውም ጫት በመነገድ በልቶ ያድራል። ጫት የሚያርሰውም የሚያመርተውም ጫት አምርቶ በልቶ ያድራል። ይሄ ነው ተመሳሳይ ነገር ነው። በየጆተኒ ቤትም ሰዎች ተቀጥረው ሰዎች የስራ እድል ፈጥረው ይኖራሉ። ይሄ ወጣቶቻችን እየጎዳ ነው። አሁን ግን ወጣቶቻችን እየጎዳ ነው ብለው አይደለም እነሱ እዚህ ውስጥ የገቡት። እነሱ የገቡት ወጣቶቻችን ወደ ትጥቅ ትግሉ ያልገቡት እነዚህ ጫት ቤቶች፣ እነዚህ ከረምቡላ ቤቶች ስላሉ ነው የሚል ነው። ስለዚህ ለእኔ ከረምቡላ ቤቱ ይሻላል ወጣቶቻችን ህይወት ከምናጣ። በየበረሃ በየጫካ ላላስፈላጊ የሆነ መስዋዕትነት ከሚከፍሉ ከረምቡላ ቤቱ ጫት ቤቱ ሊኖር ይሻላል። ምክንያቱም ነገ ተመክረው ተዘክረው ወደ ቀልባቸው ሲመለሱ ሊኖሩ ይችላሉ፣ ያንስ ሊስተካከሉ ይችላሉ፣ ለአማራ ህዝብ አስተዋጽኦ የሚያደርግ ትውልድ ሊሆኑ ይችላሉ። ዛሬ ግን አንቺን ትጥቅ ትግል ስላልተቀላቀሉ፣ ለፋኖ ድጋፍ ስላላደረጉ እየሄድሽ ሁሉን ነገር የምታደርጊው ነገር የታጠቀው ኃይል በየጫካው ምንድን ነው ሲሰራ የሚውለው? አረቄ ሲጠጣ ነው የሚውለው። በየመጠጥ ቤቱ ሲሉ አይደለም የሚውሉት። እሱን ደግሞ ራሳቸው በፎቶ ይለቁታል። አዎ። ስለዚህ ዋናው መሰረታዊው ነገር ለእኔ ቅድም እንዳልኩት ንጉስ ሁሉን ነገር እኔን ምሰሉ። ይሄ ዛሬ በዛው አካባቢ ላይ ካልተገታ በስተቀር ነገ በአገር አቀፍ ደረጃ ሆኖ ይመጣል። ይቻላል። ግን አፈወርቅ በተለይ ደግሞ የቤተ ክርስቲያን ጉዳይ እንግዲህ ከፋኖ ትግል ተጣብቆ መላቀቅ ያልቻለ ጉዳይ ነው። እዚህ ቪዲዮ ላይ እንደሰማ ነው እዚህ ሞዶክስ ያሉ ንስሐ ትገቡና ጸበል ትጠመቃላችሁ የሚል ነገር አለ። እንግዲህ እንደ ኃጢአት ተቆጥሮባቸው ነው እነዚህ ግለሰቦች እንደዚህ እየተባሉ ያሉት። አንዳንድ ጊዜ የእምነቱ ተከታይ አማራ ብቻ አይደለም እንግዲህ እነሱ እንደሚሉት አንልም እኛ። ግን እንደዚህ አይነት ነገሮችን ከዚህ ቀደምም ቤተክርስቲያን ነገሮችን እንድታወግዝ ጠይቀን ነበር። እኛም እዚህ ውይይታችን ላይ
ቤተክርስቲያን እስከመቼ ነው በእንደዚህ አይነት ትግል ውስጥ ተጠልፋ ዝም ብላ የምታልፈው? ቤተክርስቲያን የጦር መሳሪያ ማከማቻ ሆኗል፣ የታጣቂ ኃላፊዎች መደበቂያ ሆኗል ተብሎ ብዙዎችም ወቅሰዋል። እስካሁን ምንም ያየነው ነገር የለም። አሁንም ግን የኦርቶዶክስ እምነትን ከዚህ ጋር አጣብቆ መሄዱ በራሱ የራሱ ችግር አያመጣም ወይ? ለእኔ እምብዛም የኦርቶዶክስ ቤተክርስቲያንን ከትጥቅ ትግልም ጋር ሆነ ከፖለቲካ ጋር አጣብቆ ለመሄድ መሞከር ከማንም በላይ ቤተክርስቲያኗን ይጎዳል። ለምሳሌ በትግራይ ጦርነት ውስጥ ቤተክርስቲያኗ የወሰደቻቸው ወገንተኝነቶች ቤተክርስቲያኗን በከፍተኛ ደረጃ ዋጋ አስከፍሏታል። የትግራይ ጦርነት ከመጀመሩ በፊት አንድ ሲኖዶስ የነበረበት ሀገር ዛሬ የትግራይ ክልል ራሱን የቻለ ሲኖዶስ ወይም ደግሞ የራሱን የቻለ ተቋም መስርቷል። ዋናው መሰረታዊ ነገር ፖለቲካ ውስጥ ቤተክርስቲያኗ፣ ምክንያቱም እኛ እንደ ግለሰብ የፖለቲካ ስራ እንደሚሰራ ሰው እኔ ልደግፈው እችላለሁ በትግራይ ክልል ውስጥ መንግስት ያደረገውን ነገር። የእምነት ተቋማት ግን በዚህ ውስጥ ኢንቮልቭ ማድረጋቸው ሶሻል ፋብሪክሱን ጉዳት ውስጥ ይከተዋል። አሁንም የፋኖ ኃይሎች ቢችሉ ችግራቸውን ተነጋግረው ተወያይተው መፍታት የሚችሉበት ሁኔታ ቢኖር፣ ካልቻሉ ደግሞ ከሲቪሊያንና ከሃይማኖት ተቋማት ራሳቸውን ቢያርቁ። ምክንያቱም ህዝቡ አሁን በተደጋጋሚ ጊዜ እየጠየቀ ያለው ይሄን ውጊያውን ማቆም አንችልም ካላችሁ፣ አንደራደርም ካላችሁ በቃ ከሲቪል ተቋማት ውጡ፣ ከማህበረሰብ ውስጥ ውጡ፣ ከሲቪል ኢንፍራስትራክቸሮች ውስጥ ውጡ፣ ከእምነት ተቋማት ውስጥ ውጡ። አሁን ትልቁ ችግር ምንድነው? እምነት ተቋማት ውስጥም የፖለቲካ ፕሮፓጋንዳ ይሰራል። ስልጠናና ማስታጠቅ ስራዎች ይሰራሉ። ማከማቻ ስራ ይሰራል። የሰነድ ዝግጅት ስራ ይሰራል። የሀብት ማሰባሰብ ስራ ይሰራል። እነዚህ ሁሉ ቤተክርስቲያን ውስጥ ይደረጋሉ። በቤተክርስቲያን ውስጥ ይሄ ሲደረግ እርምጃ ከወሰድሽ ሲቪሊያንና የእምነት ተቋማት ላይ ጥቃት ተሰነዘረ በሚል በየትኛውም ስታንዳርድ ተወቃሽ ትሆኛለሽ። ዝምታን መርጠሽ እንደው ለምጣዱ ስላይጡ ልለፈው ደግሞ ካልሽ ደግሞ ይህንን አደረግም ብሎ በቪዲዮ ይዘው መጥተው የፕሮፓጋንዳ ስራ ይሰሩብሻል። ከመንግስት ቁጥጥር ውጭ ስለሆነ ነው ብሎ ለማቅረብ ማለት ነው። በአንዳንድ የእምነት ተቋማት በአንዳንድ የንግስ በዓላት ላይ ሳይቀር የመዋጮ ሲሰበሰብ ለእምነት ተቋማት ዣንጥላ ተዘግዝቆ እንደሚሰበሰበው፣ ነጠላ ተነጥፎ እንደሚሰበሰበው ለፋኖ አዋጡ ተብሎ ከምዕመኑ ላይ ገንዘብ ሲለቀም እናያለን። ለቀለብ ተብሎ እህል ሲለቀም እናያለን። እዚህ ቦታ ላይ ሄደሽ ወታደራዊ እንቅስቃሴ ነው እንግዲህ ሀብት ማሰባሰብ የወታደራዊ እንቅስቃሴ አካል፣ እህል መሰብሰብ፣ ስንቅ መሰብሰብ የወታደራዊ እንቅስቃሴ ነው። ዶክመንት ማዘጋጀት የወታደራዊ እንቅስቃሴ ነው። ወታደራዊ እንቅስቃሴ በቤተ ክርስቲያን ውስጥ ሲካሄድ ወታደራዊ እንቅስቃሴውን ታርጌት አድርገሽ እርምጃ ስትወስጂ ቅድም እንዳልኩት በዓለም አቀፍ ስታንዳርድ ወንጀል ሆኖ ይመጣል። ትወቀሽበታለሽ። ካለፍሽው ደግሞ ስህተት ነው፣ ደካማ መንግስት ነው፣ ምንም ማድረግ አይችልም፣ ከቁጥጥሩ ውጭ ነው፣ ይህን ተቆጣጥረናል የሚባለው በዚህ ምክንያት ነው። አንድ ከተማ ውስጥ ትሄጃለሽ፣ የሲቪል መሰረተ ልማት ውስጥ ህዝብን እንደ ሺልድ እንደ ጋሻ ትጠቀሚያለሽ፣ መሰረተ ልማት እንደ ጋሻ ትጠቀሚያለሽ፣ ትምህርት ቤቶች ውስጥ ትመሽጊያለሽ፣ ህፃናት ያሉበት አካባቢ ጋር ትንቀሳቀሻለሽ። እርምጃ ከወሰድሽ ሲቪሊያን ይጎዳሉ፣ ከተውሽ ደግሞ ይህን ቦታ ተቆጣጥረነዋል ብሎ የሚገልጹበት ሁኔታ አለ። ስለዚህ በተቻለ መጠን ቢያንስ የእምነት ተቋማትም ራሳቸውን ከዚህ የትጥቅ ትግል ገለልተኛ በሆነ መንገድ ይሄ የትጥቅ ትግል እኛን ስማችን አላግባብ እየተጠቀመ ነው ብሎ እንኳ ሲያወግዙ አለማየት ነገ የራሱ የሆነ ኮንሲኩዌንስ ይኖረዋል። ምክንያቱም ቤተክርስቲያኗ በራሷ ቅጥር ግቢ ውስጥ እንደዚህ አይነት ተግባራት ሲፈጸሙ በራሷ ተቋማት በራሷ መሰረተ ልማቶች ተጠቅሞ እንደዚህ አይነት ተግባር ሲፈጸም ቤተክርስቲያኗ ተገቢ አይደለም፣ ቅጥር ግቢ ለእንደዚህ ለፖለቲካ ፍጆታ መዋል የለበትም፣ መንፈሳዊ አገልግሎት ብቻ ነው የሚሰጥበት፣ ከዚህ ውጭ የፖለቲካ ፕሮፓጋንዳችሁ በእኔ ቅጥር ግቢ ውስጥ ማድረግ አትችሉም ማለት ይገባታል። እነሱ ብቻ ሳይሆኑ እንግዲህ የሃይማኖት አባቶችም ጭምር ውጊያ ሲመሩ እያየን ነው። ሲቀሰቅሱ በውጭ ሀገር የሚኖሩትም ይህንን መንግስት መጣል አለባችሁ እያሉ ነገሩን ሲያባብሱ፣ እዚሁ አማራ ክልል ውስጥም ያሉ አንዳንድ የሃይማኖት አባቶች እየወጡ ትግሉን ሲደግፉና ሲያመቻቹ ሲቀሰቅሱ አይተናል። እዚህ ላይም ቤተክርስቲያን ዝምታን መርጣለች። እንግዲህ መቼም አንዳንዱ ሰው በመረጠው መንገድ ነው የሚሄደው፣ ግን ያ ልክ አይደለም። ምክንያቱም ለመበጥበጥም ለማስከንም ለማስፈንም ሰላሙን ለማምጣትም ውጭ ላይ ያለ ነው እኛም በቃለን ስናቦካው የምንውለው እና አንዳንዴ ከነሱ ምክርና ዝክር ቢሰጠን መልካም ነው። እንግዲህ ቤተክርስቲያን ውስጥም ሁሉም ቦታ ነው ነገሩ የተበላሸውና ትንሽ ከዛ ቢለዩ መልካም ነው ብለን እናስባለን። እንግዲህ ወደ እነ እስክንድር ጉዳይ ከመሄዳችን በፊት የአፋሕድ ተወካይ ነው ተብሎ ሰሞኑን ከአቶ አብዲ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር ጋር በስልክ ውይይት አድርጓል። ለድርድር እየተመቻቸ ነው በሚል ብዙ ወቀሳ ሲደርስበት ነበር የእስክንድር ቡድን። እንግዲህ እንደምታውቀው የእስክንድር ቡድን ወይም ደግሞ አፋሕድ ተብሎ የሚጠራው የአማራ ፋኖ ህዝባዊ ድርጅት ማለት ነው። ብዙ ወቀሳዎች ብዙ ዱላዎች የሚደርሱበት ቡድን ነው። እንደምታውቀው እስክንድር እንግዲህ እዚህ የምናውቀው አዲስ አበባ ውስጥ
አዲስ አበቤ ተብሎ የባላደራ መንግስት መሰርታለሁ ብሎ ባልደራስ የሚል ፓርቲ አቋቁሞ ሲንቀሳቀስ እንደነበረ ይታወቃል። እንግዲህ ብሔርተኝነትን፣ ዘረኝነትን አምርሬ እጠላለሁ ብሎ ብዙ ጊዜ ሲናገር የምንሰማው ሰው ነው እስክንድር። በብሔር ተደራጅተው እንደዚህ ያደረጉን እንደዚህ ሆነ ብሎ ሲወቅስ ነው የምንሰማ የነበረው። ነገር ግን እንግዲህ መጨረሻ ላይ ብዙ ምርጥ ኢትዮጵያውያን ጭንብላቸውን ጥለው ወደ ብሔርተኝነት ገብተዋል። ብሔርተኝነትን እንጠየፋለን፣ የብሔር ፖለቲካ አይሆነንም ሲሉ የነበሩ ሰዎች ዛሬ የብሔር ፖለቲካ እንጂ አያድነንም የሚል ነገር ውስጥ ገብተዋል። እንግዲህ የመስፍን ከፈለኝ የተባለው ሰውዬና የአብዲ ሁሴን የተባሉት ግለሰብ የስልክ ቅጂ ከወጣ በኋላ ብዙ በተለይ የአማራ የጎጃም ፋኖዎች ቅሬታና ስድብ ሲያወርዱ ነበረ። ይህን ተከትሎ እንግዲህ ሰሞኑን ይህንንም ለማርገብ በሚመስል መልኩ የእስክንድር ከአንድ ግለሰብ ጋር ኤርትራ ቦታ እንዲሰጣቸው ስልጠና ድጋፍ እንዲደረግላቸው ከአንድ ግለሰብ ጋር ውይይት አድርገዋል። ይሄ የስልክ ቅጂ ሲለቀቅ ግን ማንኛውም የጎጃሙ ፋኖ ሆነ የወሎ የሸዋው የጎንደሩ ምንም አይነት ምላሽ አልሰጠም። እንግዲህ እንደምታውቀው አብዛኞቹ ከኤርትራ ጋር እየተሞዳሞዱ ያሉ ኃይሎች ስለሆኑ ኢሳያስ ላለማስቀየም በተቻለ መጠን የእስክንድርን ጉዳይ አልፈውታል። እስክንድር እንግዲህ ከኢትዮጵያ መንግስት ጋር ገና ሊነጋገር ነው ተብሎ በታሰበበት ወቅት ላይ ቀደም ብሎ እዚህ ቤት እኛም በፕሮግራም ሰርተነዋል። ብዙ መዓት ብዙ እርግማን ነበር የወረደበት። እንዴት እንደዛ ይሆናል? ፋኖ ሊበትን ነው፣ የፋኖን አደረጃጀት ሊያሳጣን ነው በሚል ብዙ ቅሬታዎችና ስድቦች ሲወርዱበት ነበር። እንግዲህ በባለፈው ሳምንት ውስጥም አንዳንድ አመራሮች እርምጃ ተወስዶባቸዋል እርስ በርስ። በተለይ ደግሞ ይሄ የዘመቻ አንድነት ተብሎ የተጀመረው ዘመቻ ይሄ ዘመቻ ሲጀመር ትዝ የሚል ከሆነ እዚህ ቤት አምጥተን ሰርተን በ3 ቀን ያልቃል። ይሄ ሲያልቅ ደግሞ ሰለብሬት የምናደርገው ነገር አለ፣ አዲስ ነገር አለ እያሉ ሲደሰኩሩ ነበር። ትዝ ይለኛል እዚህ ቤት እንግዲህ ይሄ ዘመቻ አንድነት የመጠፋፋት ነው የሚሆነው ብለህ ተናግረህ ነበረ። በትክክልም እንደዛ ነው የሆነው። አሁን ላይ ዘመቻ አንድነት ሳይሆን ዘመቻ መጠፋፋት ሆኖ አንዳንድ አመራሮችን ሕይወት አስከፍለዋል። ከፍ ያለው ደሴን ማንሳት እንችላለን። እንግዲህ የገብርዬ ክፍለ ጦር የነበረው እሱም እንግዲህ በእስክንድር ስር ያለ ነው። በጎጃሙ ፋኖ ዘንድ የእስክንድር ሚሊሻ ተብሎ ነበር የሚጠራው ይሄ ግለሰብ። እሱ ከሰሞኑ እርምጃ ተወስዶበታል። የእሱን መገደል ተከትሎ እንግዲህ ብዙ ውጥንቅጦች ተፈጥረዋል በፋኖ ቤት ውስጥ። ይሄን ተከትሎ ደግሞ እስክንድር ሰሞኑን ብቅ ብሎ ለኤርትራ መልእክት አድርሰዋል። የእስክንድርን ንግግር የተወሰኑ ፓርቶችን በቪዲዮ እያስገባን ውይይት እናደርግበታለን። እስክንድር ነጋ የሚያወራው ግለሰብ እዚህ ጋር ስሙ አልተጠቀሰም። ነገር ግን የስራ አስፈጻሚ ኮሚቴ አባልና የሎጂስቲክ ኃላፊ መሆንን ንገራቸው ይለዋል። የሚነግራቸው እንግዲህ ወደ ኤርትራ ተልኮ ሲሄድ እዛ ላሉ ሰዎች ነው። አንድ የሆኑ ሰውዬ ተሻግሬ አግኝቻለሁ ይላል ይሄ ግለሰብ። ምንድን ነው የመጣችሁበት ዓላማ? ለምን እንደመጣ ፍላጎታችሁ ምን እንደሆነ እና እቅዳችሁ ምን እንደሆነ በወረቀት አዘጋጁ ብሎኛል እያለ ነው የሚነግረው ለእስክንድር ነጋ። ነገ ጀነራል ይመጣል ይላል። እንግዲህ ይሄ ጀነራል የሻዕቢያ ይሁን ስፔሲፊካሊ የእነሱ የተጠቀሰ ነገር የለም። እንግዲህ ማንነትን የሚገልጽ ደብዳቤ በእንግሊዝኛ አዘጋጅተናል ይላል እስክንድር። ዋትሳፕ ነበር ስንጠብቅ የነበረው፣ አጋጣሚ ዋትሳፕ አልሰራልንም ይላል። ያው አካባቢው ላይ ከነበረው የኔትወርክ ሁኔታ እንደሆነ አንስቶ የተወሰኑ ውይይቶችን አድርገዋል። እንደው ብዙ ከመሄድበት እኔ አጠር ያለች ቪዲዮ አለች፣ እሷን አስገብተን ተመልሰን እንምጣ። ደብዳቤውንም እንልካለን። አሁን የዋትሳፕ ቁጥር ነው የምታዘጋጅልኝ፣ የዋትሳፕ ቁጥር ታዘጋጅልኛለህ። የዋትሳፕ ቁጥር ላይ ይላካል ደብዳቤው። ከዛ በቃል ግን ሰውየው ጀነራሉ ሲመጣ ግን የምትነግረው አሁን የሄድክበት ምክንያት፣ ዋነኛው ምክንያት የሄዳችሁበት አንተ የሄድክበት ምክንያት ቢሮ ለመክፈት ነው። ዋነኛው ምክንያት ይሄ ነው። በቃ ይሄ ነው ዋናው። በቃ ቢሮ ለመክፈት ነው። ቢሮ ለመክፈት ነው የምፈልገው። ቢሮ እንድከፍት ነው የምትለው። በቃ ቢሮ ተከፍቶ ከዛ በኋላ ቢሮ በአጠቃላይ የድርጅቱን ዝርዝር በሁለታችን መካከል የሚኖረውን ግንኙነት፣ ዲፕሎማሲያዊ ግንኙነት፣ ወታደራዊ ግንኙነት፣ ፖለቲካዊ ግንኙነት፣ እነዚህ ዝርዝር ትገልጸዋለህ። ዲፕሎማሲያዊ ግንኙነትና ወታደራዊ ግንኙነት በቢሮ በኩል ያልቃል። አሁን እኛ የመጣሁት ዋናው ለጨርስ የመጣሁት ቢሮ ለመክፈት ነው የመጣሁት ትለዋለህ። ከዛ ቢሮ ላይ ቁጭ ብዬ አሁን አንተ የተወሰነ ማለት ነው 15 ቀንም ይሁን ምንም ይሁን ቢሮ እንደፈቀዱልህ ዝርዝሩን በምን ጉዳዮች ላይ ነው የሚለውን አጀንዳ ይዘን ከነሱ በኩል ሰው ተመድቦ ከኛ በኩል ሰው ተመድቦ ትሰራለህ ማለት ነው። ቢሮ ተከፍቶልህ ትሰራለህ ማለት ነው ይለዋል። እዛ አካባቢ ላይ ሻዕቢያ እንደምናውቀው የህወሓት ኃይሎችም ከአንተ ጋር ሊያብሩ ነው
የፋኖ ኃይሎችም ካንተ ጋር ሊሰሩ ነው ብሎ የኢትዮጵያ መንግስት በሚያቀርበው ቅሬታ እኔ ከማንም ጋር እየሰራሁ አይደለም፣ በኢትዮጵያ የውስጥ ጉዳይ ውስጥ እኔ እጄን አልከትም፣ ያ የውስጥ ጉዳያቸው ነው ያለ ሲክድ ነበር። በአክቲቪስቶቹ ጭምር ወጥቶ በማስታወቂያ ሚኒስትሩም እንዲሁ ሲናገር ነበረ። በኢትዮጵያ የውስጥ ጉዳይ ውስጥ እኛ አያገባንም፣ የውስጥ ጉዳይ ነው ሲሉ ነበር። ነገር ግን አንድ እስክንድር የገለጠው ነገር ይሄ ነው። ሻዕቢያ ከፋኖ ኃይሎችም ጋር ከህወሓት ኃይሎችም ጋር እንደሚሰራ ትላንት በነበረን ፕሮግራም ወይዘሮ ኬሪያም ቀደም ሲልም ጀነራሉም በተናገሩት ንግግር ላይ አምጥተን ተወያይተንበታል እና ይህንንም አንድ እስክንድር ግልጽ አድርጎታል። ወደ ሌሎች ጉዳዮች ከመሄዳችን በፊት የእስክንድር ነጋን የስልክ ቆይታ እንዴት አየኸው? ያለውን ሁኔታ በተለይ ደግሞ ከሻዕቢያ ጋር አያይዘ። እንግዲህ በተደጋጋሚ እዚህ ቤትም በተለያዩ ሚዲያዎችም ላይ ሀሳባችንን ስንሰጥ የአማራ ክልል ችግር ሊፈታ የሚችለው ወይም ደግሞ በአማራ ክልል ውስጥ ያለውን ግጭት ሊፈታ የሚችለው በባህር ዳር እና በታጠቁ ኃይሎቹ በአዲስ አበባ እና በታጠቁ ኃይሎች መካከል በሚደረግ ውይይትና ድርድር ብቻ ነው ብለናል። በአንድ በኩል የተጠቀሱት አቶ አብዲ ሁሴን የአማራ ክልል ምክትል ርዕሰ መስተዳድር አቶ መስፍን ከፈለኝ ከተባለ የአማራ ፋኖ ህዝባዊ ድርጅት ተወካይ ጋር ያደረጉትን የስልክ ቆይታ በተለያየ ሚዲያ ላይ ተበትኖ አይተናል። ዋናው ነገር ለምንድን ነው ያ የስልክ መረጃ የወጣው ብሎ መጠየቅ ያስፈልጋል። ምክንያቱም መንግስት በተደጋጋሚ ጊዜ ችግሩን በውይይት ለመፍታት በድርድር ለመፍታት ያለውን ቁርጠኝነት ባገኛቸው መድረኮች ሁሉ ሲገልጽ ነበር። የተለያዩ ግለሰቦች የመንግስትን ጥሪ ገሚሱ ከፍራቻ ገሚሱ ከተሸናፊነት በማየት ሲያናንቁ ሲያጣጥሉ ነበር። በአንድ በኩል ለመደራደር መወሰን የደካማነት መገለጫ አይደለም፣ የጠንካራነት መገለጫ ነው። በትላንትናውን ፕሮግራማችን ላይ እንዳነሳ ነው መደራደር የምሁር የአዋቂ የተረዳ ሰው የበቃ ሰው መገለጫ ነው። ችግርን በድርድር ከጦርነት በመለስ መፍታት። በጦርነት ውስጥም ትልቁ ድል ምንድን ነው ሲባል ያለ ሳትዋጋ የምታገኘው ድል ይባላል። ትልቁ ድል ነው ይባላል። ሌላኛው መንግስት እያቀረበ ያለውን ጥሪ አለመቀበል ሁለተኛው አማራጭ ምንድን ነው? ካልተቀበልሽ የጦርነት አማራጭ ነው የሚሆነው ማለት ነው። ስለዚህ የመንግስት ጋር ለመደራደር የተደረገውን እንቅስቃሴ መረጃውን ያወጣው አካል እውነት ይሁን ውሸት ምን ይሁን ምን ላይታወቅ ይችላል። ዋናው መሰረታዊ ነገር ግን እንደዚህ አይነት የስልክ ቅጂዎች ለፎር ፐብሊክ ዶሜን ውስጥ ሲወረወሩ ወይ ደግሞ ፎር ፐብሊክ ኮንሰምፕሽን ሲለቀቁ የሚያስከትለው አንድ ነገር እንደዚህ የተጀመሩ ነገሮች እንዲስተጓጎሉ የሚፈልግ ሰው ነው የሚለቃቸው። እንደነዚህ አይነት ባህሪ ያላቸው ሰዎች ደግሞ ሁለቱም ግራና ቀኝ አሉ። በመንግስት ቤት ውስጥም አሉ። ለምሳሌ መንግስት ልዩ ኃይሎች በክልል ደረጃ የተደራጁ ልዩ ኃይሎች ይበተኑና በሌላ አደረጃጀት ውስጥ ይግቡ፣ ገሚሱ ወደ መደበኛ ፖሊስ ይግባ፣ ገሚሱ ወደ ማረሚያ ፖሊስ ይግባ፣ ገሚሱ ወደ ፌዴራል ፖሊስ ይግባ፣ ገሚሱ ወደ መከላከያ ይግባ የሚል ውሳኔ ላይ ሲወስን በጥድፊያ ደብዳቤ ጽፎ ትጥቃችሁን ፍቱና ትጥቃችሁን እያስረከባችሁ ወደ ቤታችሁ ሂዱ የሚመስል ደብዳቤ ጽፎ ለልዩ ኃይል እንደተጻፈ አድርጎ ያቀረበ ቢሮክራሲ ውስጥ ያለ ሰው ነው። ዳወዝ ቲንግ ዳት ብሬክስ ዘ ካሜል ባክ የሚባለው እሷ ነች። እንግዲህ ያቺ ደብዳቤ ነች። ትጥቅ ፈተህ ወደ የቤት ሄድ ወደ የቤተሰብ ሄድ ስትይ አንድን የታጠቀ ለአመታት መንግስትን በተለያዩ በብርድም በሀሩርም ውስጥ ሲያገለግል የነበረን ማህበረሰብ ትጥቅ ፈተህ ወደ ቤት ሄድ ስትዩ ሳታወያዩ ሳታማክሪው እንደዚህች አይነት ቀጠን ያለች ደብዳቤ ፐብሊክ ዶሜን ውስጥ ስትለቂ ኮንሲኩዌንሱ ይሄ ነው። አሁንም እንደዚህ አይነት የስልክ ቅጂዎችን ቀርቶ እንደዚህ አይነት ቦታ ላይ ሲወረውር ዋና ዓላማው ይህንን ተከትሎ ጫጫታ መፍጠር፣ እዚህ ውስጥ እየተሳተፉ ያሉ ሰዎችም ማሸማቀቅ፣ በቡድን የሚሆን በተናጥል ህዝባዊ ግንባሩ ወክሎት የሚሆን ሳይወክለው በቃ በዙሪያ ያሉ ሰዎችን አስተባብሮ ወደዚህ የሰላም አማራጭን ለመቀበል የሚደረጉ ጥረቶችን ለማደናቀፍ ዓላማ ያለው ኃይል ነው እንደዚህ አይነት የድምፅ ቅጂዎች የሚለቀው። በብዛት የድምፅ ቅጂዎችን የሚለቁት የመንግስት ደጋፊዎች ናቸው። አብዛኛው ስለ መንግስት ሲያጨበጭቡ የሚውሉ ናቸው እና ይሄስ ምን ያሳየናል? ብልጽግና በብዙ ይታማል። በዚህ ደረጃ መረጃ ተዝረክርከው ነው ወይስ ተፈልጎ ነው ለእነሱ የሚሰጠው? ብዙ ጊዜ መረጃዎች ሲወጡ እንደዚህ አይነት መረጃዎች ሲወጡ ኦሪጂናል ሶርሱ ላትሆኚ ትችላለሽ፣ ግን ሳታውቂ የሆነ ነጥብ ያስቆጠርሽ መስሎሽ አንዳንድ ያው ለምሳሌ ብዙ ጊዜ እኔ የምላቸው አንድ ነገር አለ። አንድ ፋይልን ይዘሽ ስትወጪ ስለ አንድ ነገር ያንን ነገር ፕሮሞት መደረግ የለበትም የሚል ዘመቻ ስትጀምሪ ፕሮሞት እያደረግሽ ነው በራስሽ። ለምሳሌ ስለ አንድ ነገር በቃ ይሄ ነገር ትክክል አይደለም ከኛ ባህል ጋር የተጻረረ ነው ምናምን የምንላቸው ነገሮች አሉ አይደል? ከባህላችን ጋር አብረው ሄዱ ምናምን እንላቸው ወይም ደግሞ ከሃይማኖታችን ከታሪካችን ጋር አብረው ማይሄዱ ነገሮች ናቸው ምናምን የምንላቸው ነገሮች አሉ። እነዛ ነገሮች ከባህላችን ጋር አብረው እንደማይሄዱ ደጋግመን ባወራን ቁጥር ያንን ነገር ፕሮሞት እያደረግን ነው። እኛ እያደረግን ያለነው ነገሩን ለማስተካከል ነው፣ ግን ኢንዳይሬክትሊ ግን እያደረግን ያለነው ፕሮሞሽን ስራ እየሰራ ነው። እንደነዚህ አይነት መረጃዎች ምንጫቸው አሁን ያልሻቸው ሰዎች ላይ ሆኑ ይችላሉ። ግን ትክክለኛ ሰላምን የሚፈልግ ሰው ከሆነ እንደዚህ አይነት የስልክ ቅጂዎች በምንም አይነት መንገድ ፎር ዘ ፐብሊክ ዶሜን ሊቀርቡ አይገባም።
ኮንሲኩዌንሱ ማየት በቂ ነው። የእነ እስክንድር ቡድን ይህንን ልጅ በቁጥጥር ስር አውሎ ማሰሩንና ከዚህ ሰንሰለት ውስጥ እንዳስወጣው ነው በመረጃዎች እየተነገረ ያለው። ከዚህ ቀደም ፕሮፌሰር መስፍን አርአያ የምክክር ኮሚሽኑ ኃላፊ ከአንድ የፋኖ ክንፍ ጋር እያወራን ነው ብለው በመናገራቸው የሆነውን ነገር አይተናል። አሁንም እንደዛው ነው እየሆነ ያለው። ለምንድን ነው ማለት ደጋፊ ተራውን ካድሬው ምናምን የፌስቡክ ሰራዊቱን እንተውና በዚህ ደረጃ ያሉ ሰዎች እንደዚህ አይነት ነገርስ መናገር ለምን ያስፈልጋል? አሁን እሳቸው አያውቁም ልንላቸው ምንችል ሰው አይደሉም። ምክንያቱም በሁለቱም ሳይድ ነው። አሁን ለእኔ አሁን ለምሳሌ ፕሮፌሰር መስፍን በዚህ ውስጥ የእሳቸው ያሉት የተሻለ ነው። ምክንያቱም ስም አልጠቀሱም። ስማቸውን መጥቀስ እያደረግን ላለነው እንቅስቃሴ ሙከራ ማስተጓጎል ሊያስከትል ይችላል በሚል ምክንያት ጠቅሰው ስም ሳይጠቅሱ እንቅስቃሴ እያደረጉ እንደሆነ ነው የተናገሩት። አሁን ግን የመንግስት የስለላ መረቡ ይህንን ስልክ ጠልፎ ሰምቶት ከሆነ ከዛ በመለስ ያለውን ነገር ደግሞ ስናየው የመቅዳት መብት ያላቸው ሁለቱ አካላት ናቸው። በስልክ ውስጥ እየተነጋገሩ ያሉት ወይ አቶ አብዲ ሁሴን ወር ደግሞ አቶ መስፍን ከፈለኝ ናቸው ይህንን ስልክ ሊቀዱት የሚችሉት። ማቀርቶ ለምን እዚህ ፐብሊክ ዶሜን ውስጥ ለቀቀው ከተባለ የራሱ ኮንሲኩዌንስ አለው። ስለዚህ ለእኔ እስከሚገባኝ ድረስ አንደኛው ነገር ችግሩ በድርድርና በውይይት መፈታት አለበት። ቢቻል በአማራ ክልል ውስጥ የታጠቀው ኃይል ተሰባስቦ አንድ ሊደርሺፕ ፈጥሮ ያ ሊደርሺፕ ከመንግስት ጋር በተማከለ መንገድ ተነጋግሮ ተደራድሮ ችግሮቹን ቢፈታ ጥሩ ነው። ካልሆነ ደግሞ በኦሮሞ ነጻነት ሰራዊት ቤት እየተደረገ እንዳለው የተናጠል ማገዶ ቢጨርስም ሎጂስቲክ ብዙ ኮስት ቢያደርግም ዲመንድ ቢያደርግም በተናጠልም ቢሆን የታጠቁ ኃይሎች ወደ ሰላም አማራጭ የሚመጡበት መንገድ መፈለግን ተገቢ ነው። ለምሳሌ ቢቻል የአማራ ፋኖ ህዝባዊ ድርጅትም እና አቶ ዘመነ ካሴ የሚመሩትም ድርጅት እነ ምሬ ወዳጆ የሚመሩትም ድርጅት ሁሉም የሚመሩት ድርጅት በአንድ የተማከለ አስተዳደር ስር ሆኖ ከመንግስት ጋር ቢደራደር የማገዶ ኮንሰምፕሽኑን ይቀንሳል፣ የሎጂስቲክ ዲማንዱን ይቀንሳል፣ የሀሳብ መበተንን ይቀንሳል። ካልሆነ ደግሞ የአማራ ፋኖ ህዝባዊ ድርጅት በአቶ እስክንድር ነጋ ይመራል የሚባለው እሱ እንደ ድርጅት ቢደራደር ጥሩ ነው። ካልሆነ ደግሞ ከዛ ውስጥም ያሉ ቡድኖች ተደራድረው የሰላም አማራጭን ቢጠቀሙ ለሌሎች ማስተማሪያና መሞከሪያ ሊሆኑ ይችላሉ። የጎረቤት ማስጠንቀቂያ የበር ማጥበቂያ አታርገኝ ይባላል። ማለት ቢያንስ መደራደርን አስበው አመኔታ መፍጠር የተሳናቸው ኃይሎች ቢያንስ የሆነ ሰው ተደራድሮ ሰክሰስፉሊ ዲማንዱ ሚት ማድረግ የሚችል ከሆነ ለሌሎች ማበረታቻ ሊሆን ይችላል። ለምሳሌ የድርድር ሀሳብ በትንሹም ቢሆን ለመነጋገር ክፍት ነው ተብሎ የሚታማ የነበረው አፋሕድ የሚባለው ነው የእነ እስክንድር ነጋ። ቢያንስ ወደ ድርድር ባይመጣና ጠረጴዛ ላይ ባይቀመጥ እንኳን እንደዛ አይነት ጭላንጭሎችን ሲያሳይ ማዕት ወርዶበት ነበረ። አሁን ደግሞ ከድርድሩ ይልቅ ወደ ኤርትራ ጭራሽ የመሄድ ነገር አንስተዋል። በዚህ ውስጥ ይሄስ ምን አያጨልመውም? የነበረውን ተስፋ ሊያጨልም ይችላል። በዛ በኩል ያሉት እነ ዘመነ ደግሞ እንደምታውቀው በግትርነት ነው። ድርድር የሚባል ነገር የለም፣ የምን መደራደር ነው፣ ስልጣኑን መቆጣጠር አለብን ምናምን የሚል ወሬ ነው የምንሰማ የነበረውና እንደዚህ ገና ጭላንጭሉ የታየው ኃይል ሀሳቡን ሲቀይር ምንድን ነው የሚያሳየን ነገር? ዋናው መሰረታዊ ነገር ድርድር ምንድን ነው የሚለው ማወቅ ያስፈልጋል። የጥንካሬ መገለጫ ነው ወይስ የደካማነት ማሳያ ነው ብሎ መረዳት ያስፈልጋል። ዋናው መሰረታዊ ነገር ለእኔ አልደራደርም ማለት ጀግንነት አይደለም። አልደራደርም ማለት አዋቂነት አይደለም። አልደራደርም ማለት የጉልበት ማሳያ አይደለም። የጥንካሬ ማሳያ አይደለም። በባህላችን ውስጥ ሰዎች ተነጋግሮ ችግሮችን መፍታት የተለመደ ባህል ነው። ምክንያቱም ብዙ ችግሮች ማህበረሰባዊ የሆኑ ችግሮች እኮ አሉ እርስ በርስ ተነጋግረን የምንፈታቸው፣ እርስ በርስ ተወያይተን የምንፈታቸው። ለምሳሌ በኦሮምኛ እንደሚባል ተረት አላለም፣ ሂመንዲዱ እንዱ አንዲዱ ይላል። ሲነግሩት እምቢ አለ ሞትን ግን እምቢ አይልም እንደማለት ነው። ኦኮሌ ፎኮቴ ታሪክ አለ። ኦኮሌ ታውቂያለሽ? ማለቢያ ነው እና ሳኒ ኦኮሌ ድዴ ኦኮቴ እንዲዱ ይባላል። ማለቢያውንም ቢያለች ላም የመቀቀያዋን ገንቦን ቢያትልም ይባላል። ምክንያቱም ሰውየው ላሟን የሚያስቀምጠው ሊያልባት ነው። አለባውንም ቢካለች ደግሞ አርዶ ቀቅሎ ይበላታል። ስለዚህ ዋናው መሰረታዊ ነገር ከድርድር ውጭ ያለው አማራጭ ምንድን ነው? ለምሳሌ አሁን ወደ አማራ ክልል ስንሄድ ስንሰማም እንደኖር ነው አሁንም ያልቀረ ባህል አለ። ደም መመለስ የሚባል አለ። ደም መላሽ መሆን አለ። በመሳሪያ ፍቅር ተኮትኩቶ ማደግ ደግሞ አለ። መሳሪያ ፍቅሩ ነው፣ መሳሪያ ከትከሻው ማይወርድ ማህበረሰብ ተብሎ ነው። እንደዚህ አይነት ማህበረሰብ ውስጥ ተኮትኩቶ ያደጉ ሰዎች ናቸው ዛሬ መሳሪያን ከማስቀምጥ ሞቴን እመርጣለሁ፣ መሸነፍን አልፈልግም፣ እንደተዋረድኩ ነው የምቆጥረው እያሉ ሲሸልሉ የሚውሉት። እነዚህን ሰዎች አሳምነው ወደ ድርድር ማምጣት ምን ያህል ከባድ እንደሆነ ደግሞ ይታወቃል። አብዛኛው ሀገራችን ውስጥ
የትኛውም ስፍራ ላይ መሳሪያ የተሸከሙት አብዛኛው የገበሬ ልጆች ናቸው። ያንን ስነ ልቦናውን አንቅተ እንደዚህ ነው ብለህ አስተምረ ገና የዓለምን ፖለቲካ ያልተረዳ የሀገርን ፖለቲካ ያልተረዳ የአካባቢውን ፖለቲካ የማያውቅ ሰው ነው አብዛኛው መሳሪያ ተሸክሞ ያለው። ይህን ኃይል እንዴት ነው አሳምነ ለድርድር የምታስቀምጠው? ምክንያቱም ትንሽ ቀለም ቀምሷል ተብሎ እነሱን የሚመሩ ሰዎች እየወጡ ሚዲያው ላይ የሚለፈልፉ ሰዎች በዚህ ግትርነት ውስጥ ሆነው ሌላው ታች ያለው እንዴት ነው አምጥተው ወደዚህ ወደ ድርድር የምታስቀምጠው? እኔ በባህሉ አፕሮች ማድረግ ነው። ምክንያቱም የተለመደ ነው። ለምሳሌ በኦሮሞም በአማራ ቤትም ጦር መሳሪያ የክብሩ መገለጫው ነው። ስለዚህ አብሮ ያደገ አብሮት የኖረ ምናምኑን እሱን ባህሉን በባህሉ መንገድ አፕሮች ማድረግ ይቻላል። ለምሳሌ ከአፋር ወይም ደግሞ ከከረዩ ማህበረሰብ ጋር ላውራ ብቲ ትጥቅ ፍታ ጊሌን ከወገብ ላይ ፍታ ልትዩ አትችይም። እሱ የማንነቱ የባህሉ መገለጫ ነው። አንዳንድ አካባቢ ጋር ከመሳሪያ ጋር ከጦር መሳሪያ ጋር ያለ ቁርኝት በዛ ደረጃ የሚገለጽባቸው አካባቢዎች አሉ። ለሐዘኑ ለደስታው ጦር መሳሪያ ይዞ ካልተኮሰ ያዘነ ወይም ደግሞ የተደሰተ የማይመስለው ማህበረሰብ አለ። መሳሪያ ከትከሻው ላይ ሲያጣ ጋቢ ከትከሻው ላይ ሲያጣ ተመሳሳይ የሚሆንበት ማህበረሰብ አለ። አብሮት ያደገ ማህበረሰብ። ዋናው ነገር ይሄ ማህበረሰብ ከትከሻው ላይ መሳሪያውን ሳያጣ ከትከሻው ላይ ጋቢውን ሳያጣ በሰላማዊ መንገድ አብሮ ኖሯል እስከዛሬ ድረስ። ይሄ ባህል አዲስ ዛሬ የመጣ ባህል አይደለም። አሁን ዛሬ መሬት ላይ የመጣው ባህል ምንድነው? አልነጋገርም፣ አልወያይም፣ አልደራደርም እና አማራጭህ ምንድነው? ካለመደራደር ቅድም እንዳልነው ነው የሚሆነው። ቅድም እንዳልናት ላም ማለቢያዋን እምቢ አለች መቀቀያዋን እምቢ ማለት አትችልም። ምክንያቱም የሞት አማራጭ ነው የሚመጣው፣ የመገዳደል አማራጭ ነው የሚመጣው። ሐቁ ቢያንስ ማንኛውም ሰው መንግስትም በምንም አይነት ተአምር የድርድር በርን መዝጋት የለበትም እንደምንለው ሁሉ የድርድር አማራጭ ሁል ጊዜ በየትኛውም ተዋጊ ኃይል በኩል ክፍት መደረግ አለበት። ፕሪኮንዲሽን ልታስቀምጪ ትችላለሽ። ለምሳሌ ትጥቄት ሳልፈታ በተወካዮች በኩል ለምሳሌ ኦላ ከመንግስት ጋር ድርድር አድርጓል። ታንዛኒያ ላይ ቢያንስ 2 ዙር ድርድር አድርጓል። ኦላ ትጥቅ ፈቶ ነው ድርድር ያደረገው ተወካዮቹም በዓለም አቀፍ ደረጃ ከሀገር ውጭ ያሉ ተወካዮቹንም ተጠቅሟል። በሀገር ውስጥ ያሉ የሚሊተሪ አመራሮቹንም ተጠቅሞ ድርድር አድርጓል። እነዛ የታጠቁ ኃይሎች ወደ ታንዛኒያ ሲሄዱ መሳሪያቸውን አንግተው አይደለም የሄዱት፣ ሰራዊታቸውን በትነው አይደለም የሄዱት፣ ትጥቃቸውን ፈተው አይደለም የሄዱት። የፋኖ ታጣቂዎችም በተወካዮቻቸው በኩል በዓለም አቀፍ ደረጃ ያላቸው ተወካይም ካለ በሀገር ውስጥም ያሉ ተወካዮችም ካሉ ሶስተኛ ሀገርም አማራጭ ቀርቦ ሶስተኛ ወገንም በተገኘበት መነጋገር እንደ ፕሪኮንዲሽን ማቅረብ ይቻላል። ምክንያቱም ሳትዋጊ የህይወት መስዋዕትነት ሳትከፍሊ መሰረተ ልማት ሳታወድሚ አካለ ጎዶሎ ሳትሆኚ ቅድመ ሁኔታዎችሽን አስቀምጠሽ ዲመንዶችሽን አስቀምጠሽ የምደራደረው በእነዚህ ጉዳዮች ላይ ነው፣ እነዚህ ቅድመ ሁኔታዎች ሲሟሉልኝ ነው የምደራደረው ማለት ይቻላል። የደካማነት ማሳያ አልደራደርም ማለት ነው። ለምሳሌ ኢትዮጵያ በአባይ ግድብ ላይ አልደራደርም ማለት ትችላለች ወይ? ማለት የጥንካሬዋ ማሳያ ሊሆን ይችላል። ለምሳሌ አባይ ወንዙም የኛ ነው፣ ግድቡን የምንገነባውን በራሳችን ሀብት ነው፣ ግድቡን የምንገነባበት ቦታም የኛው ግዛት ውስጥ ነው ብለሽ፣ ምክንያቱም እኛ የአባይ ወንዝ መነሻ ሀገር ነው፣ ሌሎች ወደኛ አስተዋጽኦ የሚያደርጉት ወንዝ የለም፣ ስለዚህ የኛ ኔት ፕሮፐርቲ ነው ማለት እንችላለን። ግድቡ በራሳችን ሀብት ነው እየገነባን ያለ ነው፣ በራሳችን ሪሶርስ ነው እየገነባን ያለ ነው። መሬቱ ግድቡን የምንገነባበትን መሬት የራሳችን ነው። ይሄ ሁሉ የራሳችን ሆኖ ሲያበቃ አይን ያልደራደርን በግድቡ ጉዳይ ላይ ማንም አያገባውም ማለት የጥንካሬ ማሳያ አይደለም። ለምሳሌ ከዚህ ቀደም ትንሽ ቆየት ብሏል አንድ የፋኖ ሰው በአንድ ሚዲያ ላይ ቀርቦ የአሜሪካ መንግስት ከዚህ ቀደም ሁሉም ኃይሎች ቁጭ ብለው መነጋገር አለባቸው የሚል ነገር ተናግሮ ነበር እና በአንድ ጽሁፍ ላይ ያንን በተመለከተ እኛ አሜሪካ ልጠመዝዘን አትችልም፣ አሜሪካ አያዘንም የሚል ንግግር ሲያደርግ ሰምቼ ነበር እና በሌላኛው ወገን ደግሞ እዛው ፋኖ ቤት ያለው ሌላኛው ክንፍ ደግሞ ዓለም አቀፉ ማህበረሰብ ትኩረት አልሰጠንም፣ የፋኖ ትግል በዓለም አቀፉ ማህበረሰብ ትኩረት አላገኘም የሚል ነገር እያነሱ ሲወያዩ ነበረ። በተለይ ደግሞ በምሳሌነት ትግራይን ያነሳሉ። የትግራይ ጉዳይ እንዴት በዓለም አቀፉ ማህበረሰብ ትኩረት እንዴት እንዳገኘ እያያችሁ ነው የሚደረገውን ጫና እያሉ ደግሞ በሌላ በኩል ሲያለቅሱም እንሰማለን። ይሄም አለ። እንዴት እናደርገው? ሶስተኛ ወገን ስላልክ ነው ትዝ ያለኝ ይሄ ነገር። ማለት የትግራይ ኬዝ እና የፋኖ ኬዝ ይለያያል። እነሱ ግን የሚያዩት ትኩረቱን በኩል ደረጃ ነው። ዋናው መሰረታዊ ነገር ነባራዊ ሁኔታውን ማየት ነው። ምን ያመሳስላቸዋል? ምን ያለያያቸዋል? የሚያመሳስላቸው ጦረኝነት ነው። የሚያመሳስላቸው ውጊያ መዋጋታቸው ነው። የሚያመሳስላቸው ነገር እንዋጋለታለን የሚሉትን ህዝብ የሉና አደጋ መጋረጣቸው ነው። የራሳቸውን ህዝብ የሚጠቀምበትን መሰረተ ልማት ማውደማቸው ነው የሚያመሳስላቸው። የሚያለያያቸውስ ህወሓት ለምንድን ነው ያን ዲፕሎማሲ ጫና መፍጠር የቻለው? ህወሓት እኮ ኦልሬዲ እኮ አንድን ሀገር ከኳርተር ሴንቸሪ በላይ ከሩብ ምዕተ ዓመት በላይ በመንግስትነት የቆየ ድርጅት ነው። በዲፕሎማቲክ ቻናል ውስጥ የቆየ ድርጅት ነው። በዲፕሎማቲክ ኮሪደሩ ላይ የሚርመሰመሱ ዲፕሎማቶች ያሉት ድርጅት ነው። ጠበብትነን የሚሉ የጦር መሪዎች ያሉት ድርጅት ነው።
የኢኮኖሚ አቅም ያለው ድርጅት ነው። ምክንያቱም ሀገር በመራበት ሰዓት ላይ በዝርፊያም ሆነ በተለያየ መንገድ ያካበተው አቅም አለ። እነዛን ካፒታሎች ነው የተጠቀመው። በፋኖና በህወሓት መካከል ያለው ልዩነት አንዱ ይሄ ነው። ነባራዊ ሁኔታው ህወሓት ትላንትና የነበረው አቅም በዛ ጦርነት ውስጥ ተጠቅሞበታል። ትላንትና የነበረው የዲፕሎማሲም የሆነ የኢኮኖሚ አቅም ለጦርነቱ አውሎታል። አሜሪካ ህወሓት ላይ ጫና ለማድረግ ከባድ አልነበረም ለአሜሪካ እውነቱ ለመናገር። ምክንያቱም ሀብትም ያላቸው በተለያዩ ውጭ አካባቢ ላይ ሀብት ያላቸው የተለያየ ድርጅቶች ያላቸው ቡድኖች በህወሓት ውስጥ ስለነበሩ አሜሪካ በፌዴራል መንግስቱም በህወሓትም ላይ ጫና ማድረግ ይችላል። በፋኖ ላይ ቅድም እንዳሉት ሊሆን ይችላል ጫና ማድረጉ ከባድ ሊሆን ይችላል። አብዛኛው ከተማ አወቀ ከተባለ ወደ ኮምቦልቻ ወደ ደሴ ብቅ ካለ ወይም ደግሞ ባህር ዳርን ካየ አብዛኛው ከገጠር የመጣ ማህበረሰብ። ስለዚህ እዚህ ማህበረሰብ ላይ አሜሪካ አስገዳጅ ሚና ሊኖራት አይችልም። አሜሪካ ሜቢ በድርድር ነው የሚፈታው ብላ አንደራደርም ካሉ ብላይንድ አይል ልታረግ ትችላለች፣ ማለት ቸላ ልትለው ትችላለች። መንግስት እንደፈለገ ያርጋቸው ብላ ማለት ነው። ዋናው መሰረታዊ ነገር ግን ቅድም እንዳልነው ብቸኛው መንገድ የትግራይ ክልል ያ ሁሉ የዲፕሎማሲና የኢኮኖሚ መስዋዕትነት ተከፍሎበት ርብርብ ተደርጎበት አት ዘ ኤንድ ኦፍ ዘ ዴይ የተፈታው በድርድርና በውይይት ነው። የአማራ ኃይሎች ሊማሩ የሚገባው ከህወሓት መማር ካስፈለጋቸው ህወሓት በስልጣን ላይ በነበረችበት ጊዜ፣ ህወሓት በጦርነቱ ውስጥ በነበረችበት ጊዜ፣ ህወሓት ከጦርነቱ በኋላ ምንድነች? ህወሓት ስልጣን ላይ በነበረችበት ጊዜ የትግራይ ህዝብ ምን ይመስል ነበር? ህወሓት በጦርነቱ ውስጥ በነበረችበት ሰዓት የትግራይ ህዝብ ምን ይመስል ነበር? ህወሓት ጦርነቱን በድርድር ካቆመች በኋላ የትግራይ ህዝብ ያለበት ሁኔታ ምን ይመስላል የሚለው መገምገም ነው የሚያስፈልገው። ይሄን ለመረዳት የአቅም ጉዳይ አይጠይቅም። ምክንያቱም እዛ ጋር ያለውን አብዛኛውን ነገር ስናየው ከንግግርም ደረጃ ስንረዳው እብሪት ካልሆነ በስተቀረ ይሄ ልቦናን ከፍቶ ነገሮችን ማየትና ማገናዘብ ያለ ነገር አናይም። ለእኔ እውነቱ ለመናገር የምናውቃቸው ወዳጆቻችን ናቸው። ትላንትና ፖለቲካ ውስጥ በተለያየ መንገድ ኢንቮልቭ የሚያደርጉ ሰው ናቸው። እስክንድር ነጋ ረጅም እድሜያቸውን ሞደርን በሚባል ፖለቲካል ስትራግል ውስጥ ያለፉ ሰው ናቸው። ስለዚህ ይህንን ለመረዳት የአቅም ችግር ያለባቸው ሰው አይደሉም። ምክንያቱም በሰለጠነ ዓለም የኖሩ የሰለጠነ ፖለቲካን ሲያራምዱ የነበሩ ለእኔ ፐርሰናሊ አሁን እስር ቤት በነበሩበት ሰዓት ላይ እስላቸው የነበሩት አቶ እስክንድር ነጋ አሉ። ላይክ ሜንቶር የምትወስጃቸው ሰላማዊ ትግል ዋጋ ቢያስከፍልም በሰላማዊ ትግል የጸኑ ሰው ናቸው አቶ እስክንድር በወቅቱ። ስለዚህ ለእኔ አሁን ያሉበት ፖይንት ሊመስል ይችላል። አሁን አንቺ ያልሽው ነገሮችን ለመረዳት ውስንነት ያለባቸው አሁን ሊመስል ይችላል። አቶ እስክንድር ብቻ አይደሉማ። የፋኖን ትልቁን ትግል እመራለሁ የሚሉ ደግሞ ሌሎች ኃይሎች አሉ። ለምሳሌ አቶ ዘመነ ካሴን ብትወስጂው የትምህርት ዝግጅቱ፣ ንባቡ፣ መረዳቱ ለእኔ እውቀት የሚሆነው ስትመነዝሪው ነው አይደለም። ትላንትና መንዝረውት ኖረዋል እውቀታቸውን። ትላንት ሲጠቀሙበት አውቃለሁ እውቀታቸውን። እውቀት ደግሞ ካተጠቀሙ በቀረሽ ቁጥር እየደበዘዘ የሚሄድ ነገር ሊሆን ይችላል። ዋናው መሰረታዊ ነገር ግን እነዚህ ሰዎች ይሄንን መገምገም አለባቸው። በጦርነት ውስጥም የተሳተፉ ጀነራሎችም ኮሎኔሎችም እነሱን የተቀላቀሉ አሉ። በተለያየ አካዳሚክ ሲስተም ውስጥ ሲያገለግሉ የነበሩ ሰዎች አሉ። በመንግስት መዋቅር ውስጥ የነበሩ ሰዎች አሉ። በትጥቅ ትግል ሲያደርጉ የነበሩ ሰዎች አሉ። ሰላማዊ ትግልና አማራጭ አድርገው ዋጋ ሲከፍሉ የነበሩ ሰዎች አሉ። እነዚህ ሰዎች ቆም ብለው ከህወሓት ጦርነት፣ ምክንያቱም ባለፈው እንዳለው ሞኝ ከራሱ አይማርም ብልጥ ደግሞ ከሰው ይማራል እንደሚባለው ብልጥ ከሆኑ ከጎረቤት መማር ነው። ብልጥነት ከሰው መማር ነው። ምክንያቱም አንቺ ላይ ደርሶ አይደለም መማር ያለብሽ። የህወሓትን ጦርነት መገምገም ነው። የህወሓት ጦርነት ምን ነበረ? እንዴት ነበር የተመራው? አዳይንድ ምንድን ነው የተገኘው? የተከፈለው መስዋዕትነት እንዴት ነው? መጨረሻውስ ምን ይመስላል? የሚለው እያንዳንዱን ነገር መፈተሽ ይፈልጋል። ያ ነው ወደ ድርድር እንድትመጭ የሚያደርግሽ። ምክንያቱም ለእኔ የምንፈልገው ህግና ስርዓት ያለበት ሀገር ከሆነ የምንፈልገው እውነተኛ ዲሞክራሲ ከሆነ፣ ምክንያቱም በተወሰነ ደረጃ አሁን ዲሞክራሲ እንፈልጋለን ወይ ዲሞክራሲ እንፈልገዋለን ወይ የሚለው ለእኔ ግልጽ አይደለም አሁን። ምክንያቱም የሚነሱ ከህገ መንግስት ጋር የተያዙ ጥያቄዎችን፣ ሀገረ መንግስቱ አወቃቀር ጋር የሚነሱ ጥያቄዎችን፣ ብዙ ነገሮችን ስናነሳ ዲሞክራሲ ጠልነትም እያስተዋለበት ነው። ዲሞክራሲ ጠልነት ማለት ዲሞክራሲ ማለት እኔ የምፈልገው ብቻ የሚል ማለት አይደለም። ዲሞክራሲ ማለት አብዛኛው ማህበረሰብ የሚፈልገው ነገር ተፈጻሚ ይሆናል ማለት ነው። ግን የአናሳው ማህበረሰብ ደግሞ መብቱና ክብሩ ይጠበቅለታል ማለት ነው ዲሞክራሲ ማለት። ስለዚህ ከዲሞክራሲ ጋር የተጣላ እንቅስቃሴዎች እመለከታለሁ። ዋናው መሰረታዊ ነገር ሀገር በህግና በስርዓት እንዲመራ፣ መሰረተ ልማቶች እንዲስፋፉ፣ ዲሞክራሲና ነፃነት እንዲጸና ምንፈልግ ከሆነ እሱን ከጦር ሜዳም ከጫካም አታገኙ፣ እሱን ከአስመራም አታገኙ። የምታገኙ ከአዲስ አበባ ለአማራ ታጣቂዎች ወይ ከባህር ዳር ነው ሊያገኙት የሚችሉት። እሱንም የሆነ ከተማን ሄደሽ አጥቅተሽ ያንን ተቋም ወስደሽ ይዘሽ ባህር ዳር ያለውን የክልሉ ርዕሰ መስተዳደር ቢሮ አጥቅተሽ ገለሽ ምናምን አይደለም። ቁጭ ብለሽ በጠረጴዛ
ስቴብል የሆነ ዲሞክራቲክ ሲስተም ስታብሊሽ የምታደርግ በዛ አይነት ሜትር ነው። ቁጭ ብለሽ ተነጋግረሽ ነው ዲሞክራሲ የሚመጣው። የራስሽን ሀሳብ ብቻ ሳይሆን የሌሎችንም ፍላጎት ኮንሲደር ማድረግ ይኖርብሻል። አንደኛው ነገር ይሄ ነው። ሁለተኛው እንግዲህ የምክትል ርዕሰ መስተዳድሩ ከአቶ መስፍን ከፈለኝ ጋር ያደረጉትን ቆይታ ሲያራግቡ የነበሩና ይኸው ድርድርህን በድርድር ስም የአቶ እስክንድር የሚመሩት ፋኖ ከመንግስት ጋር የመነጋገር እንቅስቃሴ እያደረገ ነው ብሎ ሲያራግቡትና ሲያወግዙና ሲቃወሙ የነበሩ ሰዎች አንድ ያ ከፍተኛውን ጭቅጭቅ ፈጥሯል። ያ ያስደነገጣቸው ሰዎች ደግሞ በውርድንብርን በሚመስል ደረጃ ወደ ኤርትራ እንቅስቃሴ አድርገዋል። አንዳንዴ ኮኢንሲደንስ ሊመስል ይችላል። ምክንያቱም ለእኔ ከዛ በፊት የተመሰረተ ቻናል ስላለ ነው። ወይም ደግሞ ድርጊቱ መሬት ላይ የሌለ ግን ያንን ሃይጃክ ለማድረግ ያንን ተወንዳውን ለማድረግ ምክንያቱም የሰማነው የስልክ ልውውጥ በሁለት የአማራ ፋኖ ህዝባዊ ድርጅት አመራሮች መካከል የተደረገ የስልክ ልውውጥ ነው። ይሄ የስልክ ልውውጥ አንድ ቦታ ጋር ቁጭ ብለው እዛው ደውልልኝና ይህንን እንትን እንስራ በሚል ተደርጎ ተቀርቶ የተለቀቀ ነው የሚመስለው። ምክንያቱም ለእኔ አንደኛው ኤርትራ መሆኑን በምንም ማረጋገጫ የለንም። የራቀ ቦታ መሆኑን በምንም ልናረጋግጥ አንችልም ማስረጃ እስከሌለ ድረስ። የኤርትራ መንግስት ወጥቶ የሆነ ነገር እስካላለ ድረስ ወይም ደግሞ አቶ እስክንድር ነጋ ወጥተው የሆነ በይፋ እስካላሉ ድረስ። በተለይ ግን የሚጠበቀው የኤርትራ መንግስት አሁን ለምሳሌ በዚህ ውስጥ ለመውቀስ የኤርትራ መንግስት ማለት ያለባቸው ነገሮች አሉ፣ መታየት ያለባቸው ነገሮች አሉ። ዋናው መሰረታዊ ነገር ግን ለእኔ ያ የፈጠረውን ጫጫታ ድርድሩ ከመንግስት ጋር ድርድር ሊያደርጉ ነው የሚለው እንቅስቃሴ የፈጠረው ጫጫታ አለ። ያንን ጫጫታ በዛ ደረጃ ያራገቡበት ምክንያት ደግሞ ዘመቻ መጠፋፋት ያስከተለውን ውድመት ለመሸፈንም ጭምር። ምክንያቱም አቶ እስክንድርን በዚህ ቆይታቸው ውስጥ የሚያነሷቸው ነገሮች አሉ። እኛ ላይ እሳት ለመለኮስ የሞከሩትን ራሳቸው ቤት እሳት ተቀጣጥሎባቸዋል የሚሉትን ንግግር ከፍተኛ ውድመት እንዳስከተለባቸውም ያወራሉ። ስለዚህ ዘመቻ መጠፋፋት ያስከተለውን ውድመት ለመሸፈን አፋድ እያደረገ ያለውን ከመንግስት ጋር እያደረገው ያለውን ለመነጋገር እያደረገ ያለውን ጥረት በማንቋሸሽ መሸፈኛ አድርገው አቅርበውታል። እነዚህ ሰዎችና አቶ እስክንድር በወሰዱት እንቅስቃሴ መካከል የጊዜ ካልሆነ በስተቀር የፍላጎት ልዩነት የለም። ከመንግስት ጋር ለመደራደር የአቶ ዘመነ ካሴ የሚመሩትን ቡድን ከመንግስት ጋር ለመደራደር ፍላጎቱ እንደሌለው በተደጋጋሚ ጊዜ አንጸባርቋል። ለመደራደር ከመንግስት ጋር ለመደራደር ፍላጎት ማጣታቸው በራሱ መንግስት ሌጂቲሜት የሆነ ኮዝ አለው ማለት ነው የሚዋጋበት። ምክንያቱም ተነጋግሮ ችግሩን ለመፍታት ቁርጠኛ ነኝ እያለ ያለ መንግስትን 4 ኪሎን ካላስረከብከኝ 4 ኪሎን ብቻ ሳይሆን 5 ኪሎንም ቤተመንግስቱን ብቻ ሳይሆን ቤተመቅደሱንም ካላስረከበን አንደራደርም። መንግስት የሚያስረክበው 5 ኪሎ ስልጣን የለም። መንግስት ሊያስረክብሽ የሚችለው ሊደራደርሽ የሚችለው በፖለቲካ ስልጣኑ ላይ ነው ሊደራደር የሚችለው። በፖለቲካ ስልጣኑ ላይ ደግሞ መደራደር እፈልጋለሁ መነጋገር እፈልጋለሁ የሚል መንግስትን አይ ስልጣኑን ካላስረከብከኝ በስተቀር አልደራደርም። ስልጣኑን ካስረከበሽ ለምን እንደው የሚደራደርሽ የሚል ጥያቄ ይመጣል። ዋናው መሰረታዊ ነገር ለመደራደር ፍላጎት የለንም የሚሉ ኃይሎች አሉ። አቶ እስክንድር ነጋም በአደባባይ ወጥቶ ለመደራደር ፍላጎት አለኝ። ለኔ ያው ለምሳሌ ማኒፌስቶ ጽፎ ሲመጡ ማኒፌስቶአቸውን አንብበን የመንግስት አመራሮችን ማኒፌስቶን አይተውት የቱን መልስ መስጠት እንችላለን፣ የትኛውን ባይደር ማቆየት እንችላለን፣ የቱን መፍታት እንችላለን፣ የቱን የማይፈታበትን መንገድ ማስረዳት እንችላለን የሚለውን ተረድተው ለድርጅት መቀመጥ የሚያስችሉ። ምክንያቱም ማኒፌስቶ ማለት መግለጫ ነው። ድርጅቱ ለምን ይታገላል? ምን አቺቭ ለማድረግ ምን ለማግኘት ነው የሚታገለው? መጨረሻ ላይ ይሄን አቺቭ ማድረግ እፈልጋለሁ ይላል። ግን መጨረሻ ላይ አቺቭ ማድረግ እፈልጋለሁ የሚለውን ነገር ውድመትን በቀነሰ እልቂትን በቀነሰ መልኩ ዛሬ ላይ ተነጋግረሽ ማግኘት የምትችይበትን ኢንቫይሮንመንት ለመፍጠር ነው ማኒፌስቶ የሚያስፈልግሽ። ስለዚህ ዋናው መሰረታዊ ነገር አንደኛው ጦርነቱን ለመቀጠል ያለ ፍላጎት መኖሩን ማሳያ ነው። ወደ ኤርትራ ጦርነት ውስጥ ገንዘብ እያካበቱ ያሉ ግለሰቦች አሉ። በብዙ የሚጠረጠሩ በብዙ መረጃ የሚወጣባቸው ሰዎች አሉ። አቶ እስክንድር ላይም ዙሯል ይሄ ነገር። በተለይ አንዳንድ እሳቸው በዚህ ንግግራቸው ውስጥ የጠቀሷቸው ግለሰብ አሉ። አቶ ዘመድኩን ከኛ ፊቱን ወደ እነዘመነ አዙሯል ይላሉ እና እስክንድር የገባው ለዶላር ነው እንጂ ለገንዘብ ነው እንጂ ለአማራ ሕዝብ ብሎ አይደለም የሚል ዘመቻ በእሳቸውም ላይ ተከፍቶ እንደነበር ይታወቃል። ነገር ግን አሁን በዚህ ትግል ውስጥ የትኛውም ኢትዮጵያ ውስጥ ያለውን ትግል የሚያካትታል። አሁን ስለ አማራ ፋኖ እያወራን ስለሆነ ነው እንጂ አብዛኞቹ የትጥቅ ትግሎች የጥቅም ገንዘብ ማካበቻ ሆኗል። ለተዋጊው ብቻ አይደለም። ሶሻል ሚዲያ ላይ ለነሱ ድምጽ ለሚሆኑ ሰዎችም ተገደለ፣ ተቆረጠ፣ ተፈለጠ በማለት ገንዘብ የሚሰበስቡ ብዙ ሰዎች አሉና ይሄንን ጥቅም ትቶ ወደ ድርድር መምጣት ራሱ እንደ እንቅፋት ተደርጎ ይወሰዳልና እዚህ ላይ ሀሳብ አለክ ማለት? ለዚህ ነው ኦልሬዲ ትጥቅ ትግል እየቆየ በሄደ ቁጥር ዌይ ኦፍ ላይፍ ይሆናል፣ መተዳደሪያ ይሆናል፣ የኑሮ ዘይቤ ይሆናል። ብዙ ሰዎች ከትጥቅ ትግሉ ለመውጣት ይቸገራሉ። ምክንያቱም አንዳንዴ ሱስም የሚሆንበት ሁኔታ ይፈጠራል። ካልገደሉ ውሎ ማደር የማይቻልበት። ለዛ ነው እኔ አንዳንዴ ባለፉት 2 ዓመታት የአማራ ታጣቂ ኃይሎች ራሳቸው ፋኖ ብሎ የሚጠሩት የአማራ ታጣቂ ኃይሎች
ህፃናት ተማሪዎችን ሳይቀር የሚረሽኑበት የህክምና ባለሙያዎችን ጭምር የሚረሽኑበት መምህራንን የሚረሽኑበት ሁኔታ የተፈጠረው አንዳንዴ ካሶስም ጭምር ነው። ምክንያቱም እነዛ ተማሪዎች የምትታገየው ስርዓት አካል አይደሉም። እነዛ ሰራተኞች፣ እነዛ ዶክተሮች፣ እነዛ መምህራን ጋር ፋኖ ሊያሳካ የሚችለው ነገር የለም እነዛ መምህራንን በመግደል። ስለዚህ ለኔ ውሎ ባደረ ቁጥር ጊዜ በወሰደ ቁጥር የትጥቅ ትግሉ የኑሮ ዘይቤ ይሆናል፣ መተዳደሪያ ይሆናል። ያ ሲሆን ምንድን ነው የሚሆነው? ሰው ትጥቅ ትግሉ ሊቆም ነው ሲባል የሚታየው ገቢው መቆም ይሆናል። ስለዚህ ገቢው ሊቆምብኝ ነው፣ ሊደራደሩ ነው ሲባል እንዴት አድርጎ ድርድሩ እንደሚያቆም ነው የሚያስበው። ስለዚህ ሊደራደሩ ነው ሲባል ያለው አማራጭ ምንድን ነው? የሆነች የስልክ ቅጂ ከየትም ቦታ ፈልጎ አምጥቶ ያችን ይለጥፋል። ከዛ ሊደራደሩ አስበዋል ተብሎ የታሰቡ ሰዎች በሙሉ መካከል ላይ ዘመቻ ይከፈታል። ስለዚህ ድርድር የሚባል ነገር በዛው መክኖ ይቀራል ማለት ነው። ድርድሩን እንዳይሳካ የሚፈልጉ ሰዎች በየትኛውም በመንግስት ቢሮክራሲ ውስጥም በታጠቀው ኃይል ውስጥም ያሉ በዚህ ትጥቅ ትግል ውስጥ ሀብት እያካበቱ ያሉ፣ ዝርፊያ እየፈጸሙ ያሉ፣ አፈና እየፈጸሙ ያሉ ኃይሎች ናቸው። ምክንያቱም ችግሩ በድርድር እንዳይፈታ የሚፈልጉት። ምክንያቱም ችግሩ በድርድር ከተፈታ አንድ አሁን እያደረጉ እንዳለው ገቢ ማጋበስ አይችሉም፣ ሀብት ማጋበስ አይችሉም አሁን እያደረጉ እንዳለው። ሁለት ደግሞ ነገ ተጠያቂነት የሚመጣበት ሁኔታ ሊኖር ይችላል። ስለዚህ ከተጠያቂነትም ለማምለጥ ሀብት የማግበስበሱንም ስራ ለማስቀጠል ሲሉ የድርድር አማራጭ ነው ወደ የሚሄዱበት። አሁን ለምሳሌ ወደ አስመራ የምትሄጅበት አንደኛው ምክንያት ጦርነቱን ለመቀጠል ነው። ምክንያቱም አቶ እስክንድር እንግዲህ በዚህ በስልክ ቆይታቸው የሚሉት ምንድን ነው? 6 ወር ከዘገየ የኤርትራ ድጋፍ 6 ወር ከዘገየ ሁሉ ነገር እንዳልሆነ ሊሆን ይችላል የሚል ንግግር ይናገራሉ። 6 ወር እስካሁን 2 ዓመት ሙሉ ተዋግተው የፈጠሩት አቅም 6 ወር እንኳን ከዘገየ የሚበተን አቅም ነው ማለት ነው። ስለዚህ አንደኛው ይሄ ነው። ሁለት ደግሞ ይሄንን እንደ ወርቃማ ዕድል እንጠቀምበት ይላሉ የኤርትራ መንግስት። የኤርትራ መንግስት ኢትዮጵያ ውስጥ ምንድነው ወርቃማ ዕድሉ? ምን ለማድረግ ብሎ ራሱ መጠየቅ ያስፈልጋል። ለምሳሌ ለኔ ከመንግስት ጋር ለመደራደር መሞከራቸው በእርግጠኝነት ትላንትና ተሳስተው ነበር። አሁን ግን የጀግንነት ተግባር መፈጸም ጀመሩ ብዬ ነበር። ጥሩ፣ እንደው አሁን ያልከውን ነገር በቪዲዮ እናስገባና በማስረጃ እያስደገፍን ብናወራ። ከእነሱም ጋር መስራት ከፈለጉ መስራት እንዳለባቸው ትነግራቸዋለህ። ግን እነሱ አንድ አይደሉም። ዞሮ ዞሮ ከኛ ጋር ግን መስራቱ አማራጭ እንደሌለው ተነግረዋል። አለዛ እነሱ አንድ እስከምትሆኑ እንጠብቅ የሚሉ ከሆነ እነሱ እንደዚህ አይነት የሚያነሱ ከሆነ ከፋኖ ጋር በቃ በአጠቃላይ መስራት እንደማይችሉ እነሱ ማለት ነው። እና ይሄ እድል ወርቃማው እድል ያልፋል። በደንብ መከራከር አለብን። ያልፋል። ስለዚህ አሁን ህዝቡ ይሰላቻል። ህዝቡ ከተሰላቸው በኋላ ህዝቡ ይሰላቻል። አሁን በዚህ አይነት አሁን በአጭር ጊዜ ውስጥ ለውጥ ማምጣት አለብን መሬት ላይ። ስለዚህ ለዚህ እርዳታ ያስፈልገናል። ይሄንን አሁን ማይደርሱልን ከሆነ የዛሬ 6 ወር ቢደርሱልን ዋጋ የለውም። እስከዛ ድረስ ተስፋ ይቆርጥብናል። ስለዚህ አሁን ነው ጊዜው። እናንተ አሁን ካረዳችሁን የዛሬ 6 ወር የምትረዱን ከሆነ ዋጋ እንደሌለው ተናግራችኋል። ህዝቡ ፊቱን ካዞረብን በኋላ ልርዳችሁ ብትሉ ምንም ዋጋ የለውም። ስለዚህ ህዝቡ አሁን ተሰላችቷል። በቃ እውነት ለመናገር መጨረሻ ድረስ አሁን ይኸውና ከዓመት በላይ ትምህርት ቤት ተዘግቶበት ብዙ ነገር ሆኖ የተሰቃየ። ስለዚህ አሁን ውጤት ይፈልጋል፣ ለውጥ ማየት ይፈልጋል መሬት ላይ። ይሄንን ደግሞ ለማድረግ በማድረግ ነው መሳሪያ ብቻ ማድረግ አንችልም። ይሄንን ለማድረግ የእነሱ እርዳታ ያስፈልገናል። ስለዚህ ዞሮ እነሱ ናቸው እዚህ ላይ አሁን የምትረዱን ካልሆነ አሁን በአጭር ጊዜ ውስጥ ረድታችሁ ለውጥ ማምጣት ማንችል ከሆነ ይሄ እድል ያመልጠናል። በቃ ፋኖ ተበታትኖ ይቀጥራል ብለህ በደንብ ማስረዳት ያስፈልጋል። ስለዚህ ይሄን ወርቃማ እድል ለእናንተም ያለው ወርቃማ እድል ነው፣ ለእኛ ብቻ ሳይሆን ለእናንተ ነው። ስለዚህ ዋናው መሰረታዊው ነገር በዚህ ቪዲዮ ውስጥ እንደምንመለከተው የፈጠሩት አቅም 6 ወር ማዋጋት የማይችል አቅም ነው። 6 ወር እንኳን አያዋጋንም፣ ሊበተን ይችላል። ህዝቡ ተስፋ ሊቆርጥ ይችላል። ህዝቡ ሊሰላች ይችላል። የሻዕቢያ ድጋፍ ከዘገየ ስለዚህ የድረሱልኝ ጥሪ ነው እያደረጉ ያሉት ማለት ነው። ማለት በአስቸኳይ ግሉኮስ የማይደርስልን ከሆነ ሰርቫይቭ ላናደርግ አንችልም። ሚሊታሪ ግሉኮስ ይሰጣል ነው አሁን ጥያቄ እያቀረቡ ያሉት። ይሄንን ስታይ ለኔ የጀግንነት ተግባሩ ለመደራደር መወሰን ነው፣ ለመነጋገር መወሰን ነው የጀግንነት ተግባር። ይሄን የጀግንነት ተግባር በአቶ መስፍን ከፈለኝ በኩል ሞክረውት ከዛ በኋላ ግን የደረሰባቸው ውግዘት ወደ ፈሪ ተግባራቸው መልሷቸዋል። የፈሪ ተግባር ምንድነው? ለእያንዳንዱ ነገር የጦር መሳሪያን አማራጭ አድርጎ ማቅረብ። ሁለት ነገር እንፈልጋለን ይላሉ ከሻዕቢያ መንግስት። ሁለት ነገር ነው የምንፈልገው፣ የሚያግዙን መሳሪያና ማሰልጠኛ ቦታ ነው
ሌላኛው ቢሮ ነው ይላሉ። ቢሮን በደንብ አስምረውበት በተደጋጋሚ ይሄንን ጉዳይ በደንብ በተነህ ነግረህ አሳምናቸው ይላሉ። አንድ አጠር ያለች በሰከንዶች የምትቆጠር ቪዲዮ ሰምተን እንመለስ። ሁለት ነገር ነው የምንፈልገው። አሁን የመጀመሪያው ቢሮ ነው። ቢሮ ከተከፈተ በኋላ ሁለት ነገር ነው የምንፈልገው። ቢሮ የሚያመቻቸው ምንድነው? ልክ እንደዚህ ብለህ ትነግረዋለህ። ቢሮ የሚያመቻቸው ሁለት ነገር ነው። አንድ ወታደራዊ እርዳታ ማለት ነው፣ መሳሪያ እርዳታ ነው። ሁለተኛው ማሰልጠኛ እንፈልጋለን። እዛ እኛ ምንድነው የምናሰለጥነው? ሁለት ነገር ነው የምናሰለጥነው። አንድ ኮማንዶ ነው የምናሰለጥነው፣ ሁለት ደግሞ ከባድ መሳሪያ ነው የምናሰለጥነው። እግረኛ አይደለም። ተረዳኸኝ የምለው አይደለም። ሁለት ነገር ነው የሚያሰለጥኑልን። አንድ ኮማንዶ ነው የሚያሰለጥኑልን፣ ሁለት ከባድ መሳሪያ ነው የሚያሰለጥኑልን። እና እዚህ ጋር አሁን አያይዘህ እንድትመልስ ነው። ለምሳሌ እነ ዘመነ ካሴ እና አስረስ አንድ ቡድን ናቸው። እንግዲህ ከዚህ ቀደም አስረስ ወጥቶ ሲናገር አቅም እንኳን ቢያንሰን የመንግስት ምት ሲበዛባቸው ማለት ነው ወደ ኤርትራ ሂደን ተደራጅተን ስልጠና ወስደን መሳሪያ ታጥቀን እንደገና ወደ ኢትዮጵያ ተመልሶ ውጊያ መክፈት ዓላማቸው እንደሆነ ሲናገሩ ነበር። የኤርትራ መንግስት መሸሸጊያ እንዲሆናቸው መጠጊያ እንዲሆናቸው እየጠየቁ እንዳለ ሲናገሩ ነበር። እንግዲህ በነዘመነና በነስክንድር መካከል ያለውን ጉዳይ የምታውቀው ነው። ልዩነቱ በጣም ሰፊ ነው። ኢሳያስ ደግሞ ችግር የለበትም። እንግዲህ ሁሉንም የተለያዩ ሀሳብ ያላቸው ኃይሎችን ከዚህ ቀደም ኤርትራ ውስጥ ቁጭ አድርጎ ሲያግዛቸው ሲያስታጥቃቸው የነበረ ነው እና አሁን የሻዕቢያ እጅ እዚህ ትግል ውስጥ መግባቱ ትግሉን ከማራዘም የዘለለ ለፋኖ የሚፈይደው ፋይዳ ምንድን ነው? ወይስ ዳግም ማሽላ ሸልቃቂ ኃይል ኤርትራ ውስጥ ለመፈልፈል ነው? እንግዲህ ቀላሉ መልስ የማይሳካ ትግል በኤርትራ መንግስት ይደገፋል የሚለው አባባል ነው የሚገልጸው። በቃ የማይሳካ ትግል የኤርትራ መንግስት ሊያደርግልሽ የሚችለው ዘላቂ የማውደም ተግባርሽን ልታስቀጥይ የምትችይበት፣ ዘላቂ የመግደል ተግባርሽን ልታስፈጽም የምትችይበት፣ ዘላቂ የአማራን ህዝብ ረፍት የመንሳት ተግባርሽን ልትቀጥይ የምትችይበትን አቅም ሊሰጥሽ ይችላል። የእድሜ ማራዘሚያ ያህል አቅም ማለት ነው እንጂ የኤርትራ መንግስት የአማራ ፋኖ ጉልበት ፈጥሮ መንግስትን ተገዳድሮ መንግስትን አስወግዶ የስልጣን ባለቤት የማድረግ ፍላጎትም ሊኖረው ይችላል ብያለሁ እውነቱን ለመናገር። ምክንያቱም ለኤርትራ መንግስት በመንግስት ደረጃ በአቋም ደረጃ የአማራን ህዝብ እንደ ህዝብ በጠላትነት የፈረጀ መንግስት ነው። ከዚህ በፊት የተለመደ ስለሆነ ማለት ነው። ለእሱ ይቅርታ ጠይቆናል ይላሉ ብዙ ጊዜ ይሄ ነገር ሲነሳ። እኔ አላቅም እሱን ፓርት፣ ምክንያቱም ራሳቸው እዛው እንትን ማድረግ ይችላሉ። ይቅርታ ከጠየቃቸው ካመኑት አላቅም። ዋናው መሰረታዊው ነገር ግን የኤርትራ መንግስት በኢትዮጵያ የመልማት ጥያቄ ላይ፣ ምክንያቱም የኤርትራ መንግስት በዚህ ጭንቅላቱ ኤርትራን ማልማት ማሳደግ አይችልም። በዚህ ጭንቅላቱ ማድረግ የሚችለው ምንድነው? የኤርትራ ህዝብ የልማት ፍላጎት የልማት ጥያቄ እንዳይመጣ በቀጠናው ላይ ከኤርትራ የከፉ የቆረቆዙ ሀገሮች መፍጠር ነው የሚፈልገው። ከዛም ያው እኔ ቢያንስ ከዚች ሀገር እሻላለሁ ለማለት ያክል ማለት ነው እንጂ የኤርትራ መንግስት ለምሳሌ በተደጋጋሚ ጊዜ ሲነሳው የነበሩ የኢትዮጵያ ጥያቄዎች አሉ። የሉና ጥያቄ የምንላቸው ለምሳሌ ከባህር በር ጋር ተያይዞ ከመልማት ጥያቄ ጋር ተያይዞ የምናነሳቸው ነገሮች፣ እነዚህ ሰዎች ዛሬ ለኤርትራ መንግስት ያላቸውን ታማኝነት ለመግለጽ በተደጋጋሚ ጊዜ በየተለያዩ ሚዲያዎች ላይ ቀርቦ ሲሉ የነበረው ምንድነው? እስከዛሬ ኢትዮጵያ የባህር በር የምትጠይቅበት ጊዜ አሁን አይደለም የሚል ነበር መደራደሪያ አድርጎ ሲያቀርቡ የነበረው። አሁን ህልውናችንን ማስጠበቅ አለብን፣ አሁን ቢያንስ አዲስ አበባ መግባት ባልቻልንበት ሁኔታ ባህር በር መጠየቅ ተገቢ አይደለም የሚል መከራከሪያ ሲያነሱ ሰማ ነበር። ዛሬ ላይ መተሽ ለኤርትራ መንግስት በጽሁፍ ጭምር እኛ አሁንም ሆነ ወደፊት የባህር በር ጥያቄ ለማንሳት ፍላጎት የለንም ይላሉ አቶ እስክንድር ነጋ። የላኩት ተወካይ የልዑክ መሪ ነህ ያሉት ሰው የሎጂስቲክ ኃላፊ ነው፣ የስራ አስፈጻሚ አባል ነው የተባለው ግለሰብ ለኤርትራ መንግስት አጥብቃ አስምረህ እንድታስረዳልኝ የምፈልገው እኛ አሁንም ሆነ ወደፊት የባህር በር ጥያቄ ማንሳት አንፈልግም። በቪዲዮ ለምን እናስደግፈውም? ይሄን ነገር ቪዲዮ እናስገባና እሳቸው ይሄን ያሉበትን ንግግር በማስረጃነት እናቅርብና ወደ ጉዳይ እንመለሳለን። የባህር በር ጥያቄ የለንም። ይሄንን በደንብ አስምርላችሁ። እኛ ነገር የለም። በቃ አንድ ጊዜ ሄዳለን፣ አንድ ጊዜ አተነዋል። አሁን የአፍሪካ ህብረትን ህግ ማክበር ነው የምንፈልገው። የአፍሪካ ህብረት ህግ አለ፣ በህጉ ነው የሚሰራው። ዓለም አቀፍ ህግን እናከብራለን። እኛ ምንም የባህር በር ጥያቄ የለንም፣ ወደፊት ማናነሳም። ለምን ይሄንን ጥያቄ ብናነሳ የምንጋጨው ከጎረቤቶቻችን ጋር ብቻ ሳይሆን ከዓለም ጋር ነው የምንጋጨው፣ ከዓለም። ስለዚህ ከዓለም ጋር ተጋጭተን ደግሞ የትም አንደርስም። እንደገና ደግሞ የውስጥ ሰላም ያስፈልገናል። እኛ አሁን የውስጥ ሰላም ነው እንጂ ለማምጣት እንፈልገው እንትን ማለት አይደለም።
ከጎረቤት ሀገራት ጋር መናቆር አይደለም። የውስጥ አንድነት የለንም እኛ ከጎረቤት ሀገራት ጋር ለመናቆር። ስለዚህ እኛ ዓላማችን የውስጥ ሰላም ማምጣት ነው። ይሄ ደግሞ ምንድነው? ይሄ ጠርዝ የነካ ያለፈው ጊዜ እሱም ብሏል፣ ኢሳያስም ብሏል። ጠርዝ የነካውን ይሄ ብሔርተኝነት ማስቆም ነው፣ ዘረኝነትን ማስቆም ነው። እኛ የምንታገለው በመሰረቱ የጄኖሳይድ ምንጩም ዘረኝነት ነው። ስለዚህ ዘረኝነትን ከስር መሰረቱ መንቀል ነው የምንፈልገው። ስለዚህ የምንዋጋው ዞሮ ይህን ስርዓት ስንዋጋ ዘረኝነትን ነው የምንዋጋው። እንደውም በደንብ አስረግጠን መንገር አለብን። እሱም ስላለው የኢትዮጵያ ችግር ዘረኝነት ነው ብሏል። የዘረኝነት ፖለቲካ ዘረኝነት ነው። ስለዚህ እኛ የምንዋጋው ዞሮ የአማራን ችግር የምንፈታው ዘረኝነትን ከስር መሰረቱ ነቅለን ለመጣል ነው። ስለዚህ ራሱ ኢሳያስ ባለውም እንስማማለን። ይሄ የኛ ራዕይ ነው፣ የአማራ ራዕይ ነው፣ የ30 ዓመት ራዕይ ነው። ዘረኝነት ከኢትዮጵያ እንዲጠፋ እንፈልጋለን። ከአፍሪካ ቀንድ እንዲጠፋ እንፈልጋለን። የማንነት ፖለቲካ ነው ይሄን ያመጣብን እና የማንነት ፖለቲካን እኛ የግድ በአማራ ለመታገል ብንገደድም ማለት ነው ዞሮ ለኢትዮጵያ እንደማይጠቅማት ግን እናውቃለን። ግን የግድ ራሳችንን ለመከላከል በማንነታችን ተደራጅተናል። የግዴታ ነው ይሄ ጄኖሳይድ ተከፈተብን። ስለዚህ የምንታገለው እንዳማራ ነው፣ የተደራጀነው እንዳማራ ነው። ግባችን ግን ከስር መሰረቱ ኢትዮጵያ ውስጥ ኢትዮጵያን ከዘረኝነት ነፃ ማውጣት ነው። ከዘረኝነት መንግስት ከዘረኛ መንግስት ነፃ ማውጣት ነው። ከዘረኝነት ፖለቲካ ነፃ ማውጣት ነው። ልክ ሰውዬው ያለውን ነገር ትደግምላቸዋለን። ይህንኑ መተማመኛ መስጠት ለምን አስፈለገ? ከዚህ በፊት በተደጋጋሚ ጊዜ ብለናል። የኢትዮጵያ መንግስት ያለው የመከላከያ አቅምን አዳክመናል፣ አላሽቀነዋል። ወደ እናንተ ሊቃጣ የሚችል ማንኛውም ጥቃት ሊኖር እንዳይችል መተማመኛ ሰጥተናቸዋል ምናምን ሲሉ የነበሩ ሰዎች ልትተማመኑብን ትችላላችሁ ሲሏቸው የነበሩ ሰዎች ዛሬ ደግሞ ለኤርትራ መንግስት ሌላ ተጨማሪ መተማመኛ ሰጥተዋል። እኛን ወደ ስልጣን እኛን ደግፋችሁ አግዛችሁን ወደ ስልጣን ካመጣችሁን ይሄ ወርቃማ እድል ነው፣ እንዳያመልጣችሁ ተጠቀሙበት። ወርቃማ እድሉ ምንድነው? ወደ ስልጣን የምታመጡት አካል በጽሁፍ ጭምር የባህር በር ጥያቄ ዛሬም ሆነ ወደፊት ላለማንሳት አናነሳም አይደለም። በቃ የባህር በር ኢትዮጵያ የባህር በር ጉዳይ አጣለች። ከዓለምም ከጎረቤቶቻችንም ጋር የሚያጋጨን ነገር ነው ይላሉ። በየትኛው ህግና ደንብ ነው ከዓለም ጋር? ምክንያቱም አንዳንድ የዓለም ሀገራት ኢትዮጵያ ያነሳቸው የባህር በር ጥያቄ ተገቢ መሆኑን ሲናገሩ ሰምተናል፣ ልጋፍ ሲሰጡ። ሌላኛው ደግሞ የምንዋጋው ዘረኝነትን ነው ይላል አቶ እስክንድር። ኢሳያስ የኢትዮጵያ ፖለቲካ ችግር ዘረኝነት ነው ብለዋል ይላሉ። ከኢትዮጵያ ዘረኝነትን ለማጥፋት ነው የምንዋጋው ይላል። እንግዲህ እሱ በዘር ተደራጅቷል፣ በብሔር ተደራጅቷል። አልፎም በወንዝና በቀበሌ እየተደራጁ ነው አሁን ላይ። አንደኛ በዚህ ውስጥ ነው ተደራጅቶ ያለው። ሁለተኛ ኢሳያስ የዘረኝነት ፖለቲካን አይወድም ይልሃል። ትግሉ ሲጀምር ግን የአማራን ህዝብ የተጋረጠበትን የህልውና አደጋ ልንቀለብስ ነው የሚለው። ስለዚህ አሁን እነ እስክንድር የሚሆኑ ሌሎች ፋኖች እያደረጉ ያሉት የአማራን ህዝብ ትግል ወይም ደግሞ የገጠመውን የህልውና ችግር እንደሚሉት ለመቀልበስ ነው ወይስ የኢሳያስን ፍላጎት በኢትዮጵያ ላይ ለማዋል ነው እየተዋጉ ያሉት? ከዚህ ምን ተረዳ? ዋናው መሰረታዊ ነገር ቅድም እንዳልኩት ሁለት ነገር ነው አሁን ዋስትና መስጠት የፈለጉት። አንደኛው የኢትዮጵያ ችግር ዘረኝነት ነው ብለው ነበረ። እኛ ሙሉ ለሙሉ እሱን እናምንበታለን፣ እንቀበላለን። ሁለተኛው ነገር ደግሞ ኢትዮጵያ የባህር በርን አጣለች፣ ማጣቷን በቃ ተቀብለናል። ዛሬም ሆነ ወደፊት አንጠይቅም። ምክንያቱም ከዚህ በፊት ብለናል የኤርትራ መንግስት የኢትዮጵያ የባህር በር ጥያቄ የዲፕሎማሲም የወታደራዊም መፍትሄ የለውም የሚል መግለጫ ወጥቶ ነበር። ስለዚህ ያንን መግለጫ ተቀብለናል ነው። እንግዲህ አንዳንድ ቢያንስ በመሽኮርመምም ቢሆን ጊዜው አሁን አይደለም፣ የባህር በር የምንጠይቅበት ጊዜው አሁን አይደለም ሲሉ የነበሩ ሰዎች የኤርትራ ሚዲያዎች በአደባባይ ላይ የወጡ እነዚህ አሁን ካለው መንግስት አይሻሉ፣ ነገ ወደ መንግስትነት ቢመጡም ጊዜው አሁን አይደለም አሉ እንጂ ጥያቄው ትክክል አይደለም እያሉ አይደለም ብለው ሲወቅሷቸው ስለነበር አሁን ደግሞ አቶ እስክንድር ነጋ በአደባባይ ወጥተው እኛ የባህር በር ጥያቄን አሁንም ወደፊት ማናነሳም፣ ስለዚህ የኢትዮጵያ የህልውና አደጋ ይቀጥላል ማለት ነው። የኢትዮጵያ ህልውና አደጋ ውስጥ ወድቆ ይቀጥላል ማለት ነው። አቶ እስክንድር በሚፈልጉት በዚህ መንገድ አቶ እስክንድር ወደ ስልጣን የሚመጡ ከሆነ የትጥቅ ትግላቸው የሚሳካላቸው ከሆነ አቶ እስክንድር ነጋ የሚፈጥሯት ኢትዮጵያ የህልውና ስጋት ያለባት፣ ሉዓላዊነቷ ያልተሟላ፣ ሉዓላዊነቷ ያልተከበረ፣ ለኤርትራ መንግስት አደግዳጊና አሸብሻቢ የሆነች ማለት ነው። ስለዚህ ለኔ የሚነግረኝ አንደኛው ነገር ኢትዮጵያ የባህር በር ጥያቄዋ ፍትሃዊ ነው፣ ህጋዊ ነው፣ በኢፍትሃዊ መንገድ ያጣችው ነው። ትላንትናም ከትላንት ወዲያም ባልሰራ ነው ፕሮግራም ላይ ብለናል። የባህር በር ጥያቄያችን የህግ ችግር የለበትም፣ የታሪክ ችግር የለበትም፣ ሞራላዊ በሆነ መንገድ የምናስረዳ ከተባለ ችግር የለበትም።
ስለዚህ ኢትዮጵያ የባህር በር ጥያቄዋ ፍትሃዊ ጥያቄ ነው፣ ህጋዊ ጥያቄ ነው። ኢትዮጵያ የታሪክ ማስረጃዎችን መጥቀስ የምትችልበት ሁኔታ ይቅርና በነባራዊው ዓለም አንድ ሀገር ከሌላ ሀገር ላይ ተገንጥላ በምትሄድበት ሰዓት ላይ የተቀረውን ሀገር ህልውና አደጋ ውስጥ በሚጥል ሁኔታ መሆን የለበትም። ይሄ የህግም የሞራልም ማስረጃ አለው። ኤርትራ ኢትዮጵያን የሚያክል ሀገርን ተገቢ ባልሆነ መንገድ ላንድ ሎክድ አድርጋ እንድትሄድ የተፈቀደበት መንገድ ዓለም አቀፋዊ ስህተት ነው። ሂስቶሪካል ሚስቴክ ነው፣ ታሪካዊ ስህተት ነው። ኤርትራ ሀገር በምትሆንበት ሰዓት ላይ ኢትዮጵያ ቢያንስ የባህር በር ይገባኛል ጥያቄዋ መመለስ ነበረበት። ኤርትራ በፌዴሬሽን ወር በኮንፌዴሬሽን ከኢትዮጵያ ጋር እንድትቀላቀል የተባበሩ መንግስታት ሲወስን የኢትዮጵያን ታሪካዊ የባህር በር ይገባኛል ጥያቄ ኢንቱ ኮንሲደሬሽን አስገብቶ ነው። ኢትዮጵያ ህጋዊ ታሪካዊ የሆነ የባህር በር ይገባኛል ጥያቄ አላት። ይህንን የኢትዮጵያ ጥያቄ ለመመለስም ጭምር ኤርትራ ከጣሊያን ቀኝ ግዛት በተላቀቀችበት ሰዓት ላይ ከኢትዮጵያ ጋር በኮንፌዴሬሽን ብትቀላቀል የኢትዮጵያንም የኤርትራንም ጥያቄ ይመልሳል ተብሎ ስለታሰበ ነው። ስለዚህ ለኔ እስከሚገባኝ ድረስ ለኤርትራ መንግስት ይህንን መተማመኛ መስጠት እስከምን ደረጃ ድረስ ኢትዮጵያ ጠልነታቸው ማሳያ ነው። በተለይ ደግሞ ኢትዮጵያን በመመስረት ውስጥ የአንበሳው ድርሻ አለን እያሉ የሚናገሩ ፖለቲከኞች በኢትዮጵያዊነት አንደራደርም ከነሱ አልፈው ኢትዮጵያዊ ናቸው ብሎ የሚያነሱ ሌሎች ብሔሮች አሉና እንደዚህ አይነት ዲስኩርስ ደሰኩር ከርመ ዛሬ በኢትዮጵያ ጥቅም ላይ ቆመ እንዴት ነው በኢትዮጵያዊነት የተደራደርከው? መደራደር ይቻላል ማለት ነው። ሌላው ለምሳሌ በእነዚህ ካምፖች ውስጥ የአማራ ተወላጆች እንጂ የአማራ ህዝብ እያልን አይደለም፣ የፖለቲከኛው የጽንፈኛውን ነው እያልን ያለ ነው። እና እነዚህ ኃይሎች ሌላውን የሚሰጡት ስያሜ አለ። እንግዲህ እያንዳንዱ ብሔር ስያሜ ያለው እነሱ ጋር ባንዳ ነው መጤ ነው የተባለው ኃይል እንኳን በዚህ ደረጃ በኢትዮጵያ ጥቅም ላይ ቆሞ ሲደራደር አናይም። እነሱ በሚጠሩት አጠራር ልጥራቸው ብዬ ነው። እና እነሱ በኢትዮጵያ ፍቅር ወርቀው ስለ ኢትዮጵያ ሲዘፍኑ 24 ሰዓት ሲጮሁ የዋሉ ሰዎች ዛሬ እንዴት በኢትዮጵያ ጉሮሮ ላይ ቆሞ መደራደርን መረጡ? ሎያሊቲ ከሀገር አንጻር ከታየ፣ ታማኝነት ውግንና ከሀገር አንጻር ከታየ ጠቅላይ ሚኒስትር አብይ አህመድ በስልጣን ዘመናቸው የተፈጠሩባቸውን የአማጽያን እንቅስቃሴ ለመቀልበስ ከመዋጋት በመለስ አማራጭ ነበራቸው። እነዚህ ሁሉ አለቃ አላቸው። በየሀገር ውስጥ የሚርመሰመሱ ታጣቂ ኃይሎች አለቃ አላቸው። መንግስት የአለቆቹን ፍላጎት መመለስ ይችላል። የኤርትራ መንግስት አለቃ አለው። እነዚህ የአሽከር አሽከሮች ናቸው፣ የተቀጣሪ ተቀጣሪዎች ናቸው። እነዚህ አለቃ አላቸው። ካይሮ ላይ መቀመጫውን ያደረገ የካይሮን መንግስት ፍላጎት ማሳካት ከተቻለ የካይሮ መንግስት የአስመራው መንግስት አፍ ያስይዛል። የአስመራው መንግስት ደግሞ በየቀጠና ውስጥ የሚርመሰመሱ ታጣቂዎችን አፍ ያስይዛል። ይሄ የታወቀ ነገር ነው። ግን የካይሮ መንግስትን ፍላጎት ማሟላት የሀገር ክህደት ወንጀል ይሆናል። የሀገር ህልውና ለሚደረግ ድርድር ይሆናል። ስለዚህ መንግስት የሀገር ህልውናን ለአደጋ ከማቀርብ የሀገር ብሔራዊ ጥቅምን ለድርድር ከማቀርብ ከአሽከሮች ጋር በፈለጉት መንገድ ብቀጥል ይሻለኛል የሚልና አማራጭ ስለወሰደ ነው። ስለዚህ ዛሬ አንቺ ለኤርትራ ሄደሽ ምክንያቱም እንዴት ነው የቀለለላችሁ ላቶ እስክንድር አንዴ አተነዋል ብለን የባህር በር ጥያቄያችንን በቃ ኢትዮጵያ የባህር በር ፍላጎቷ የባህር በር ጥያቄዋን አንዴ አተዋለች ደን በቃ ተቀብለናል ለማለት እንዴት ቀለላችሁ? ምክንያቱም እማቃቸው ሰው ለሀገራቸው ከፍተኛ ፍቅር አላቸው የሚባሉ ሰው ለህዝባቸው ፍቅር አላቸው የሚባሉ ሰው ኢትዮጵያ ታላቅና ገናና ሀገር ነበረች ብሎ የሚያምኑ ሰው ኢትዮጵያ ታላቅና ገናና ሀገር መሆን አለባት ብሎ የሚያምኑ ሰው እንዴት አድርገው ነው የተዋጠላቸው? ይሄ እውነት በጠቅላይ ሚኒስትሩ ጥላቻ የሰከሩ ግለሰቦች እኮ የሀገርን ጉዳይ አሳልፈው ሲሰጡ የመጀመሪያቸው አይደለም። ምክንያቱም ከጠቅላይ ሚኒስትሩ ጋር መጣላት ወይ አለመውደድ ሌላ ነገር ነው፣ አለመውደድ መብታቸው ስለሆነ። ነገር ግን በእሳቸው ላይ ያላቸውን ጥላቻ ብዙ ጊዜ ከሀገር ጋር እያስታከኩ ሀገር ላይ ሲያንጸባርቁት ነው የምንመለከተው። ምናልባት አቶ እስክንድር ነጋ የዛ ሰለባ ናቸው ብዬ ማለት አንዳንዴ ያው ከዚህ በፊትም ብዬዋለሁ፣ አሁንም ደግሜ የምለው ለሀገር ያለሽ ፍቅርና ለጠቅላይ ሚኒስትሩ ያለሽን ጥላቻ በልክ ማድረግ ያስፈልጋል። አንዳንዴ አሁን የሆነባቸው ነገር ለጠቅላይ ሚኒስትሩ ያላቸው ጥላቻ ለሀገር ካላቸው ፍቅር በልጦባቸዋል። ስለዚህ ለሀገር ያላቸውን ፍቅር በማንኛውም መንገድ ሰክሪፋይ ያደረጉት ነው። ምክንያቱም ይሄ የሚዋጥ እውነት አይደለም። አትሊስት ለአንድ ኢትዮጵያዊ ብሔርተኛም ሁኚ ኢትዮጵያዊ ብሔርተኝነትን ማቀንቅኝ አማራም ሁኚ ኦሮሞም ሁኚ ይሄ የሚዋጥ እውነት አይደለም። አንድ ሀገር ኢፍትሃዊ በሆነ መንገድ ህጋዊ ባልሆነ መንገድ ሀገሩን የሚወክል በህዝብ የተመረጠ መንግስት በሌለበት ሁኔታ ላንድ ሎክድ የሆነችበትን እውነት መዋጥ አይቻልም። ይሄንን በምንም መንገድ በጉሮሮሽ ውስጥ ገፍተሽ ልታሳልፈው አትችይም፣ ልትውጪው አትችይም። ይሄን እውነት እንደ ቀላል ነገር ኢትዮጵያ ዛሬም ሆነ ነገ የባህር በር ጥያቄ አታነሳም። ኢትዮጵያ የባህር በር ያጣችበትን እውነት ውጠናል፣ ተቀብለናል፣ በቃ ልትይ አትችይም። አለስ አደርዋይስ አንቺ እንዳልሽው በጥላቻ ካልሰከርሽ በስተቀር
ዋናው መሰረታዊው ነገር የኢትዮጵያ የባህር በር ጥያቄ በዚህ ደረጃ አንደርማይን የሚደረግ አይደለም። የህልውናችን ጥያቄ ነው። ሀገር ሆኖ የመቀጠል ያለ መቀጠል ጥያቄ ነው። ሰዎች በተደጋጋሚ ጊዜ ያለ ባህር በር ኖረናል ይላሉ። ኖረናል ማለትና እንኖራለን ማለት ይለያያል። ዛሬ በእያንዳንዱ ጓዳ የሚገባው የሸቀጥ ዋጋ ከ25% በላይ ፖርት ፊ ያለበት። አብዛኛው ሸቀጦቻችን ከውጭ ነው የምናስገባቸው። እንደው በቀላል አማርኛ እናስረዳው ከተባለ ነገ ብዙ ጊዜ ደጋግሜ ብየዋለሁ፣ አሁንም ደግሜ ማለት ፈልጋለሁ። የሀገር ሉዓላዊነት በጎረቤቶቻችን ይሁንታ ላይ መሰረት ያደረገ ነው። ሉዓላዊነታችን በእነሱ እጅ ላይ ያለው እንደው በቃ ጅቡቲ ወደብ ቢከለክሉን ብለን አይደለም። የአየር ክልል የለንም። ከዓለም አቀፉ ማህበረሰብ ጋር ልንገናኝበት የምንችል ጎረቤቶቻችን ሳይፈቅዱልን ያለን አማራጭ ያለንን ሁሉ ማለት ለጅቡቲ መክፈል ብቻ አልበቃም። በ100,000 ሜትር ኩብ ውሃ በየቀኑ ወደ ጅቡቲ መልቀቅ ይኖርብሻል። ንጹህ ውሃ ችግር እኮ ኢትዮጵያ ውስጥ አለ አይደል? ኢትዮጵያ ህዝብ በንጹህ ውሃ ችግር ይማቀቃል። ብዙ ጊዜ በንጹህ ውሃ እጦት ይማቀቃል ህዝባችን። ለጅቡቲ መንግስት ግን በ100,000 ሜትር ኩብ የሚለካ ውሃ በየቀኑ ወደ ጅቡቲ መልቀቅ አለብሽ። ወንዞቻችን ላይ እንኳን ተገቢ የሆነ የመስኖም ሆነ የሃይድሮ ፓወር ልማት ለመስራት ጎረቤቶቻችን ገናሌ ላይ፣ ዋቤ ላይ፣ ሸበሌ ላይ ለመስራት ስታስቢ ሶማሌዎችን ማሰብ አለብሽ። ጊቤ ላይ የሆነ ነገር ለመስራት ስታስቢ ስለ ኬንያ ማሰብ አለብሽ። ስለ ደቡብ ሱዳን ማሰብ ይኖርብሻል። ስለ ሱዳኖች ማሰብ አለብሽ። ስለ ኤርትራ ማሰብ አለብሽ። ምክንያቱም ዕጣ ፈንታሽ በእነሱ እጅ ላይ ስለሆነ ልማትሽም እነሱ ናቸው መጥነው የሚሰጡሽ። ለጅቡቲ መብራት ማቅረብ አለብሽ። ለጅቡቲ ውሃ ማቅረብ አለብሽ። ዕጣ ፈንታችን ሉዓላዊነታችን በጎረቤቶቻችን እጅ ላይ ነው ያለው። በአፍሪካ ትልቁ አየር መንገድ አለኝ ብለሽ ስታበቂ ይሄ አየር መንገድ የሚንቀሳቀስበት የትኛውም ቀጠና በኢትዮጵያ ይሁንታ ብቻ መንቀሳቀስ አይችልም። ከኤርትራ ጋር ተጣልተን እኮ በኤርትራ አየር ክልል አለማለፍ እኮ ዙሪያ ጥምጥም የምንሄድበት ሁኔታ ተፈጥሮ ነበር ላለፉት 20 ምናምን ዓመታት። ነገ ጎረቤቶቻችን በጋራ ተስማምተው አንድ ጊዜ ኳታርን ይመስለኛል የአረብ ሀገራት እንደዛ አድርጓታል፣ ሎክ አድርጓት ያውቃሉ። ነገ ጎረቤቶቻችን ተባብረው ባህር በር የከለከሉን ጎረቤቶቻችን እርስ በርስ ተናቦና ተባብረው በቃ አየር ክልል የምንከልክላቸው ቢሉ ሊከለክሉን ይችላሉ። ምክንያቱም አየር ክልሉም የሉዓላዊነታቸው መገለጫ ስለሆነ ማለት ነው ለነዛ ሀገራት። ይሄን እውነት አቶ እስክንድር እንዴት ሊወጡት ቻሉ ነው ያው ጥያቄ። በምን ያህል ሀገር ጠልነት ደረጃ ላይ ቢደርሱ ነው? በምን ያህል መቀመቅ ውስጥ የውርደት መቀመቅ ውስጥ ቢወርዱ ነው? በምን ያህል መዳከም ውስጥ ቢመጡ ነው? ምክንያቱም አንዳንድ እውነቶች በአደባባይ የምትነግራቸው እውነቶች አይደሉም። ሜቢ ይህንን ሳይናገሩ በተግባር እኮ ዝም ብሎ ውስጥ ለውስጥ እያደረጉት እኮ መቀጠል ይችላል። ግን በአደባባይ ወጥተሽ ብትናገሪው ነገር አይደለም። ይሄንን የኢትዮጵያ የባህር በር ጥያቄዋን መቼም አታነሳም፣ ወደፊትም አታነሳም የሚል ነገር ሲናገሩ ጠቅላይ ሚኒስትሩ ነገ ወጥተው በቃ በአባይ ግድብ ላይ የምናደርጋቸው ፕሮጀክቶች ቢቆሙ ምንድነው ቢሉ ምንድነው ችግሩ? ምንድነው ጉዳቱ የሚያመጣው? ሀገር ይጎዳል። ጠቅላይ ሚኒስትሩ ይሄንን አቶ እስክንድር ነጋ ያሉትን ጠቅላይ ሚኒስትሩ ቢሉ የብዙ ነገሮች መልስ ይሆናል፣ የብዙ ችግሮች መፍቻ ቁልፍ ይሆናል። ስለዚህ ለኔ አንድ አቶ እስክንድር ሲያራግቡት የነበረው ኢትዮጵያዊነት አሁን ጭምብሉ ተገልጾ ኢትዮጵያዊ ጠልነት ሆኗል። ኢሳያሳውያን የሚባሉ አሰባሳቢ ማንነት ፈጥረዋል። ለኤርትራ መንግስት ማንኛውንም ነገር በመስዋዕትነት ለማቅረብ ዝግጁ መሆናቸውን አሳይተዋል። ይህንን ወጥቶ በአደባባይ እኛ ጸባችን ከኢትዮጵያ መንግስት ጋር ነው እንጂ የኢትዮጵያን ወደፊት ዕጣ ፈንታ በዚህ ደረጃ አንደርማይን ማድረግ ተገቢ አይደለም ያለ ሰው አላየሁም። ለምን? እሱም እንደዛ ከሆነ የኢሳያስ ሰው መሆን አትችልም። ኢሳያስ ጋር የሚያጡት ነገር የሚያሳጣቸው ነገር ስላለ ነው። አቶ እስክንድርም እንግዲህ በአቶ ዘመነ ካሴና በአቶ እስክንድር መካከል ያለ አንድ አሰባሳቢ ማንነት አለ፣ የኮሌክቲቭ አይደንቲቲ የሚባለው። ያ ኮሌክቲቭ አይደንቲቲ አማራነት አይደለም። ያ ኮሌክቲቭ አይደንቲቲ ኢሳያሳዊነት ነው። ኢሳያሳዊነት ኮሌክቲቭ አይደንቲቲ ነው። በእነ አንዳርጋቸው ጽጌ፣ በእነ ይልቃል ጌትነት፣ በእነ ዘመነ ካሴ፣ በእነ እስክንድር ነጋ የሚቀነቀን ከአማራነት በላይ አሰባሳቢ ማንነት የሆነ ነው። ለዚህ አሰባሳቢ ማንነት ማንኛውንም አይደለም የአማራን ህዝብ ኢትዮጵያን መስዋዕትነት ያቀርባሉ ማለት ነው እነዚህ ሰዎች። ለዛ ነው ስለ ሀገር የተሻለ አስተሳሰብ ቢኖራቸው ኖሮ ቢያንስ አቶ እስክንድር ይሄንን ካሉ የተቃጣባቸውን ጥቃት ለመመከት አቅም ስላጡ ይሄንን ብለው ሊሆን ይችላል። ጉልበት አለኝ የሚለው ኃይል ግን ኖ ከኤርትራ ጋር ያለን ጉዳይ ማህደር ይችላል። አሁን የባህር በር ጥያቄያችን ጊዜው አይደለም፣ ግን በዚህ ደረጃ ዛሬም ነገም አናነሳም ብሎ ቃል መግባት ተገቢ አይደለም ብሎ አላወቀሷቸው። ያልወቀሳቸው ምክንያት የሚያሰባስባቸውን ማንነት የሚጋሯቸው ማንነት ስላለ፣ ያ ማንነት ለኢሳያስ መንግስት ሁሉንም ነገር በመስዋዕትነት የማቅረብ ፍላጎት የሚስተዋልበት
ኢሳያሳዊ ማንነት ነው። ጥሩ እንግዲህ አፈወርቅ በደንብ ገልጸዋል። የነ እስክንድርም ብዙ ጊዜ ቀደም ብሎ መረጃው ሲወራ ብዙ ሰዎች እኛንም ሲሰድቡን ነበር። እንግዲህ ያው መሰደብ አሁን ብርቅ አይደለም። የሚመርቅ ሰው ሲመጣ ነው አሁን ትንሽ ደንገጥ የምትለው እንጂ ስድቡ እንኳን የተለመደ ነው እዚህ ሶሻል ሚዲያ ላይ። አንድ ነገር ሌላ የሚያነሱት ነገር አለ አቶ እስክንድር ነጋ። በተለይ ደግሞ የማነ ገብረአብ የሚባል ሰው ታገኛለህ ይሉታል። በኤርትራ ይመስለኛል እንግዲህ ሁለተኛ ሰው ነው እሱ ይላሉ። ከኢሳያስ ቀጥሎ ሁለተኛ ተደማጭነት ተቀባይነት ያለው ሰው ማለት ነው እንግዲህ አማርኛው ባልሳሳት። ሌላ ተከታይ ቡድንም እየመጣ እንደሆነ ንገረው ይለዋል እስክንድር ለዚህ ሰውዬ። እንግዲህ ተከታዩ ቡድን ማን ሊሆን እንደሚችል ከነሱ ሌላ ልዑክ መሄድ ሊሆን ይችላል ብዬ አስባለሁኝ። ይሄ የማነ ገብረአብ የተባለው ሰውዬ ማን ነው የሚሉ አንዳንድ ሰዎችም አሉና የማነ ገብረአብ በአንተ አንደበት ቢገለጽ ማን ነው? የማነ ገብረአብ እንግዲህ ማለት የኤርትራ እውነት ነው አቶ እስክንድር እንዳሉት በሁለተኛ ሰውነት የሚጠቀሱ የፕሬዚደንት ኢሳያስ ልዩ አማካሪ የሆኑ የኤርትራ የፖለቲካ ጉዳዮች ኃላፊ የሆኑ ፒኤፍዲጂ የሚባለው የፒፕልስ ፍሮንት ፎር ዲሞክራሲ ኤንድ ጀስቲስ ወይም ደግሞ ህግደፍ በመባል የሚታወቀው ፓርቲ አባል የሆኑ ነባር ለረጅም ጊዜ በኤርትራ መንግስት ውስጥ ያገለገሉ ሰው ናቸው። እንግዲህ በኤርትራ መንግስት ውስጥ ሁለት የማነዎች አሉ። አንደኛው የማነ ገብረ መስቀል የማስታወቂያ ሚኒስትሩ፣ ሁለተኛው ደግሞ የማነ ገብረአብ የሚባሉት የፖለቲካ ቢሮ ኃላፊው ማለት ነው። እንግዲህ ወደ ኢትዮጵያ የኤርትራ መንግስት ለመጀመሪያ ጊዜ ልዑክ ሲልክ ያንን ልዑክ መርተው ከመጡት መካከል እኚህ አቶ የማነ ገብረአብ የሚባሉ ሰው አሉበት። በባለፈው ከተወሰኑ ሳምንት አይ ቲንክ ወደ 2 ሳምንት አካባቢ ወደ ፕሬዚደንት ኢሳያስን ልዩ መልእክት ይዘው ወደ ጁባ ያመሩትም እኚሁ ሰው ናቸው። በተለያዩ አካባቢዎች ላይ የኤርትራን የዲፕሎማቲክ ሚሽን እየወሰዱ በግብፅ፣ በሩሲያ፣ በቻይና፣ በኢትዮጵያ፣ በደቡብ ሱዳን፣ በግብፅ፣ በሱዳን እንደዚህ አይነት ተልዕኮ እየወሰዱ ሲንቀሳቀሱ ያሉ ሰው ናቸው። እንደተባለውም የኤርትራ ሁለተኛ ሰው ናቸው በፖለቲካ ተጽዕኖ ፈጣሪነታቸው። እንግዲህ ዋናው ነገር ለእኔ ከአቶ የማነ ገብረአብም ተገናኘ ከፕሬዚደንት ኢሳያስ አፈወርቂም ጋር ተገናኘ ለትግሉ ጠብ የሚያደርግ ነገር አለው ወይ ነው። ምክንያቱም አይደለም ካለው ላይ ቆንጥሮ ሰጥቶሽ ይቅርና ያለውን ሁሉ ሰጥቶሽም አሁን ያደረግሽ ባለሽው ትግል የምትፈልጊውን ነገር አታገኙም። የኤርትራ መንግስት የሌባ አፋላጊ ነው በቀጠናው ላይ። ስለዚህ የኤርትራ መንግስትን ይዘሽ የኤርትራ መንግስትን ተደግፈሽ የምታሳኪው ትግል የለም። ቅድም እንዳልኩት በተደጋጋሚ እንደብለው የማይሳካ ትግል በኤርትራ መንግስት ይደገፋል እንደሚባለው ነው የሆነው። ስለዚህ አቶ የማነ ገብረአብ እንግዲህ እኚህ ናቸው። ጥሩ እንግዲህ እሳቸውን ብቻ ሳይሆን ዋናውንም ካገኘኸው አናግሮ ይላሉ። አንድ ቪዲዮ እዚች ጋር አለች። ቪዲዮዋን እንስማና ወደ መጨረሻው ጉዳይ እንሄድ። አስመራ መሄድ አለብህ። አስመራ ሄደህ ከዛ ካለው ከፍተኛ አመራር ጋር የማነ ገብረአብ ይባላል ስሙንም የማነ ገብረአብ እሱ ማለት እንትን ነው በቃ ሁለተኛ ሰው ነው። በዛ ኢሳያስ ተቆራኝ እሱ ጋር ሄደ። ያው ከሱ ጋር ያው እንትኑን ለመጨረስ ነው በዋናነት የቢሮውን ጉዳይ ለመጨረስ እዛ ድረስ ሄደ። ቢያንስ የማነ ገብረአብን አግኝተህ ከሱ ጋር መክረህ ይሄንን ቢሮ መክፈት እንደምትፈልግ ከተቻለ ከዋናውም ጋር ከተቻለ ካልተቻለ ግን ከዋናው ማግኘት ካልተቻለ ቢያንስ ከማነ ገብረአብ ጋር ብቻ አስመራ ሄደህ ይሄንን ጉዳይ መጨረስ እንዳለብህ መንገር አለብህ። ስምም ባጠቅስም እነሱም እኛን እንዴት አልፎ እንዳይሉ እንደውም ስምንም ባጠቅስ አስመራ ግን ድረስ ሄደህ አስመራ ካሉት ከፍተኛ ባለስልጣናት ጋር የቢሮውን ጉዳይ መጨረስ እንደምትፈልግ ቢሮ ለመክፈት መምጣትህን ትነግራቸዋለህ። በአንድ ጉዳይ እናጠቃል የአቶ እስክንድርን የስልክ ውይይት በአንድነት ዙሪያ። ይሄው ከአቶ እስክንድር ነጋ ጋር የሚያወራው ሰውየው ስለ አንድነት ጉዳይ አንስቶልኛል ይላል። እንግዲህ የትኛው ሰውዬ እንደሆነ እዚህ ጋር አልተገለጸም። አንድ ከሆናችሁ የበለጠ ትግሉ ይጠነክራል የሚል ነገር ተነስቶላቸዋል። ይህንንም እንግዲህ በሁለቱ መካከል የተደረገ ግንኙነት አለና ቪዲዮን እናስገባና አንተ ማሳብ ሰጥተህ እናጠቃል። ስለዚህ ድርጅቶች ናቸው ተነጋግረው ወደ አንድ መምጣት ያለባቸው የሚለው ነው ምላሽ መልሰው እንጂ እንደዚህ ነው ብዬ ዲቴል ማለት አልፈልግም። አይ ድርጅት እነዛ ያው አሁን ያለው አማራን በአራቱም ጠቅላይ ግዛት የሚንቀሳቀስ ድርጅት መስርቶ በአራቱም ጠቅላይ ግዛት የሚንቀሳቀሰው ብቸኛው ድርጅት እኛ መሆናችንን ትገልጽለታለህ። እነዛ ሌላ ድርጅት በመስረት ላይ ናቸው። እነሱ ሌላ ድርጅት ከመሰረቱ በኋላ አንድ ለመሆን እንደምንነጋገር እስከዛ ድረስ ግን ትግል ቆሞ ሊጠብቅ አይችልም። ትግል የግድ መደረግ አለበት። ስለዚህ አሁን የድርጅትን ጥያቄ መለስ ነው እኛ ብቻ መሆናችንን እነሱ አንድ ድርጅት መስርተው እስከሚመጡ ድረስ እየጠበቅን መሆኑን ሲመጡ እንደምንነጋገር
ለማንኛቸውም ያለውን ሂደት ግን በደንብ አስረዳው። አይ የነበረውን ሂደት በደንብ አስረዳው። እኛ አይደለንም እነሱ ረግጠው መውጣታቸው በምርጫ ሲሸነፉ ረግጠው መውጣታቸው። አሁንም እኛ እየጠበቅን ያለነው ሌላ ድርጅት መስርተው እስከሚመጡ ድረስ መሆኑን ሌላ ድርጅት መስርተው ሲመጡ ለመነጋገር ፍቃደኛ መሆናችንን አንድ መሆን እንደምንፈልግ እስከዛ ድረስ ግን ቁጭ ብለን መጠበቅ እንደማንችል ትግል እያደረግን መጠበቅ እንዳለብን ትነግረዋለህ። በደንብ ታስረዳዋለህ። አፍታተህ አስረዳው። እሱን ማሳመን አለበት። እኛ አሁን ይሄ ድርጅት በቃ ብቸኛው የአማራ ድርጅት መሆኑን የታገለን እነሱ መጠበቅ እንዳለበት ድርጅት ሳይመሰረቱ ግን ከእነሱ ጋር አንድ መሆን እንደሚያስቸግር በደንብ ትነግረዋለህ ማለት ነው። እንደገና ደግሞ እነሱ አሁን በብዙ ችግር ተጠምደዋል። በነገራችን ላይ በብዙ በውስጥም በውጭም ያው እንደምታየው ትሰማለህ ብዬ ታገኛለህ እንትን ማህበራዊ ሚዲያ ሰሞኑን አግኝቼ አላውቅም። በቃ በጣም በችግር ላይ ነው ያሉት እነሱ። በጣም በችግር ውስጥ ነው ያሉት። በጣም ተወሳስቦባቸዋል እነሱ አይደለም ተወሳስቦባቸዋል። አሁን እንትኑ በቃ አጠቃላይ አሁን ከኛ ላይም ተነስቶ ዘመቻው ወደ ጎጃም ወደ ዘመነ ላይ ሄዷል። እንትና ራሱ ዘመዴም ራሱ ወደዛ ዞሯል። እንግዲህ አንድ ድርጅት ፈጥረው እስኪመጡ እየጠበቅን መሆኑን ንገራቸው ይለዋል። ለዚህ ግለሰብ እንደሰማ ነው እንግዲህ ብቸኛ የአማራ ድርጅት መሆኑን ማስረዳው ይላሉ። እንደሚታወቀው ከተለያዩ የአማራ ፋኖ አደረጃጀቶች የወጡ ስብስቦች ናቸው የአፋድ አባላት እና ይሄንን ነው የሚመስለኝ። ይሄ ሁሉ ውጥንቅጥ እንግዲህ ያለፈውን የዘመቻ አንድነትን ወደ ዘመቻ መጠፋፋት ማምራቱን ተከትሎ እና አቶ እስክንድር ቤትም ያለው ሁኔታ አንዳንዱ ወደ እነዘመነ መዞሩም እነዘመነ ተጨንቋል፣ ተወሳስቦባቸዋል ነገሮች የሚለውንም በቪዲዮ እንደሰማነው ነው እና እንደዚህ ጎራ ለይቶ እየተባላ ያለው ኃይል ወዴት ይሄዳል የሚለውን መጨረሻውን እንግዲህ እንዲህ ነው ብለህ መገመት ባይቻልም የምታስቀምጠው ነጥብ ከሌለ እንጨርስ። እንግዲህ ዋናው መሰረታዊ ነገር ለእኔ ወዴትም ሄደ ወዴትም በካይሮም በኩል አደረገ በአስመራ በኩል ቤትም በኩል ዞሮ ቢመጣ ሊያልቅ የሚችለው ከአዲስ አበባ ወይም ደግሞ ከባህር ዳር መንግስት ጋር በሚደረግ ድርድር ብቻ ነው። ይሄ የዛሬ ዓመትም ሆነ የዛሬ 10 ዓመትም ሆነ ትግሉ የፈጀውን ያህል ጊዜ ሊፈጅ ይችላል። ሊያስከትል የሚችለው ውድመትን ሊጨምር ይችላል፣ እልቂትን ሊጨምር ይችላል። የተሳሳተ ባቡር ላይ የተሳፈረ ሰው ቅርብ ያለው ፌርማታ ላይ መውረድ አለበት ይባላል። ካልሆነ የመመለሻ ወጪው ይጨምራል ስለሚባል አሁንም መሰረታዊ የሚባለው ነገር ምንድን ነው? የተሳሳተ መንገድ ነው። ጊዜ በፈጀን ቁጥር ከመፍትሄው እየራቀን ነው የምንሄደው። ስለዚህ በካይሮም በአስመራም በኩል አድርጌ ነው አዲስ አበባ መምጣት የምፈልገው ወይም ደግሞ ባህር ዳር መምጣት የምፈልገው ለሚሉ ኃይሎች ወጪ ማብዛት ነው የሚሆንባቸው፣ ማገዶ መጨረስ ነው የሚሆንባቸው፣ አላስፈላጊ እልቂትና አላስፈላጊ ውድመት ማስከተል ነው የሚሆንባቸው። ስለዚህ እንዴት ሊጠናቀቅ ይችላል የሚባለው ብቸኛው መንገድ፣ ምክንያቱም በተደጋጋሚ ጊዜ ሌላ የስልክ ድምፅ ቅጂ ማቅረብ ይቻላል። የኤርትራ የደህንነት ሰው የሚባሉ ሰው ከአንድ የፋኖ አመራር ጋር የሚያደርጉት የስልክ ልውውጥ ድረሱልን፣ በቃ ቀለብ የለውም ሰራዊቱ፣ ስንቅ የለውም፣ ትጥቅ የለውም፣ ስለዚህ ድረሱልን ብለው ሲማጸኑ የኤርትራ መንግስት ደግሞ እስቲ ተነጋግረን እናሳውቃቸዋለን የሚል መልስ ሲሰጥ እንደዚህ አይነት ቅጆች አሉ። ዋናው መሰረታዊ ነገር እድሜ ማራዘሚያ ልታገኝ ትችላለች ከየትም ቦታ፣ ግን የአማራ ህዝብ ፍላጎት ከሆነ እውነተኛው የደም ዋጋ እየተከፈለበት ያለው፣ የአካል ዋጋ እየተከፈለበት ያለው፣ የህይወት ዋጋ እየተከፈለበት ያለው ትክክለኛ የአማራ ህዝብ ጥያቄ ከሆነ ሊፈታ የሚችለው በውይይትና በድርድር ብቻ ነው። ምክንያቱም ቅድም ብለናል፣ ይሄ ትጥቅ ትግል የአማራን ህዝብ መሰረተ ልማት ነው እየፈጀ ያለው። የአማራ ህዝብ ሕክምና አገልግሎት ይሰጡ የነበሩ ተቋማትንና ግለሰቦችን ነው እያጣን ያለ ነው። መምህራንን ነው እያጣንበት ያለ ነው። ስለዚህ ብቸኛው የመፍቻው መንገድም ኮዙ የአማራ ህዝብ ከሆነ ድርድር ነው ትክክለኛ መፍቻው። ኮዙ የኤርትራ መንግስትን ጥቅም በቀጠናው ላይ ማስጠበቅ ከሆነ ደግሞ ጦርነት ነው ምርጫው። ስለዚህ አሁን እንግዲህ እየመረጡ ያሉት የአማራ ህዝብ ትግልን የሚመሩት ሰዎች የኤርትራ መንግስት ጥቅም ለማስጠበቅ ምን ያህል ርቀት ይሄዳሉ ለሚለው አቶ እስክንድር ጥሩ ማሳያ ሆነው ቀርበዋል። አቶ ዘመንም ከዚህ የተለየ አቋም አላቸው ብዬ አላምንም። ሌሎችም የትጥቅ ትግል እያደረጉ ያሉ ኃይሎች ለኤርትራ መንግስት ከዚህ የተለየ አቋም አላቸው ብዬ አላምንም። ዋናው መሰረታዊ ነገር ግን ጠቅላይ ሚኒስትር አብይ አህመድ እነሱ ዛሬ እንደ ቀብር ንፍሮ ለማንም የሚያዘግኑትን የብሔራዊ ጥቅምና የብሔራዊ ደህንነት ጉዳይ ጠቅላይ ሚኒስትሩ እጅ ላይ ነው ያለው። ጠቅላይ ሚኒስትሩ በቀላሉ እነዚህ ነገሮች በመስጠት ስልጣናቸው ማስጠበቅ ይችላሉ። የሀገር ሁሉና ከስልጣን አይበልጥም ብለው ካሰቡ የሀገር ሁሉና አደጋ ውስጥ በሚከት ደረጃ ጥቅሟን ሀገሪቷ በወንዞቿም ላይ በባህሩም ላይ ያላትን ጥያቄ መተው ትችላለች። የኤርትራ መንግስት ፍላጎት በትግራይ ውስጥ ገብቼ የምፈልገውን ነገር ማድረግ ፈልጋለሁ ካለ ያንን ወቅ ካርጎ መክፈት ይቻላል። የኤርትራ መንግስት ጥቅሙንና ፍላጎቱን የሚያሳካበት ግን ይሄ የሀገር ሁሉና አደጋ ውስጥ ያስከታል።
ስለዚህ የጠቅላይ ሚኒስትሩና በኢሳያስ መካከል ያለው ጸብ አንድ ኢትዮጵያ ቀጠናዊ ላይ ያላትን ፍላጎት የቀጠናው ላይ ያላትን ኢንትረስት ለማስጠበቅ የምትሄድበት ነው። ሁለት የኤርትራ መንግስት በአማራውና በትግራይ ህዝብ ላይ ያለው ፍላጎት አለ፣ ያንን መከላከል ነው። ሶስተኛው የኤርትራ መንግስት ፍላጎት ምንጩ የካይሮ መንግስት ፍላጎት ነው፣ ከዛ ነው የሚቀደው። ስለዚህ ጠቅላይ ሚኒስትሩ አሁን ከኤርትራ መንግስት ጋር ያጣላቸው ነገር ምንድን ነው ብሎ በመጠየቅ ብቻ ለዚህ መልስ ማግኘት ይቻላል። ከኤርትራ መንግስት ጋር ጠቅላይ ሚኒስትሩን ያጋጫቸው በኢትዮጵያ የሀገር ውስጥ ፖለቲካ ጉዳይ፣ በተለይ ከትግራይ ህዝብ ጋር ያለ ጉዳይ አለ፣ ከዛ ደግሞ ከካይሮ መንግስት ጋር ያለ ጉዳይ አለ። እነዚህን ጉዳዮች ጠቅላይ ሚኒስትሩ ከፈቱ ፕሬዚደንት ኢሳያስ ከጠቅላይ ሚኒስትሩ ጋር የማይሰራበት ምንም ምክንያት የለም። ዋናው ነገር የኢትዮጵያን ብሔራዊ ጥቅም ለፕሬዚደንት ኢሳያስ ስንል ሰክሪፋይ እናደርጋለን ወይስ አንገታችንን ቀና አድርገን ብሔራዊ ጥቅማችን ላይ ደፋርና ቆራጥ የሆነ እርምጃ እንወስዳለን የሚለው ነው ዋናው መሰረታዊ ነገር ብዬ ነው የማስበው። መልካም እናጠቃል። ተመልካቾቻችን እንግዲህ በወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የሚዲያ ዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።